ያችሁ ቢኒ ረዴት ምህረት መንባ ከስርም ያላችሁ ሁላችሁንም ሰላም ክርስቶስ ከዚህም ከእናንተም ጋር ይሁን። ሰላም በሉን። ቢኒ ሰዓት ከሌለ የምትናገረው ነገር ካለ ተናገርና ወደ ፕሮግራማችን እንግባ ከተመቸ። ያ ስልክ እየገባብኝ ነው። እሺ ችግር የለም። አንተም ነግረሃቸዋል። ያው ችግር የለም። ፎይ ለምትሉ ያው ትንሽ ረፍት መውሰድ ነው። ሌላ ምንም ችግር የለም። ገና ነው ይመጣል። ይሄን ልነግራችሁ ነው። ከዛ ውጭ አንተ ወደ ፕሮግራም መግባት ትችላለህ። መልካም። እሺ የተወሰነ ሰዓት አለችን። እነምና ምናምን ምረት ረዲት ሰላም ብሉና። እሺ ሳራ እሺ ታብታቡን እንዳታቋርጡ እሺ፣ ትንሽ ስለሚያስቸግር የኔ ቤት። ኦኬ የምናየው እንግዲህ አጠር አድርገን ሙስሊሞች ብዙ ጊዜ አይ ቲንክ መጽሐፍ ቅዱስ መተቸት እንጂ አስተምሮታቸውን የሚያውቁት አይመስለኝም። ዝም ውስጥ ሆነ በብዛት ሁሉም በሚባል ደረጃ ኢየሱስ ገና ካሁኑ መጣ እንትን ዋርኒንግ እና ጉድ ላይ ምናምን እያላችሁ ጻፉበት። በቃ እስኪ ዘጋ ድረስ እንቆያለን። ከነዛ ውስጥ የአላህን አርሽ የሚሸከሙ አካላት አሉ። ልብ በሉ፣ አላህ ፊዚካል ቦዲ ያለው የሚታይ ነው። ቡኻሪ 736 ላይ አላህን ያዩታል ሙስሊሞች። ትልቁ ተስፋቸው ትልቁ ምኞታቸው በምድር ላይ አላህን በአይናቸው ምን ማለት ነው ማየት ነው። የሚታይ ከሆነ ፊዚካል ቦዲ አለው። አላህ ደግሞ ያለው የት ነው? ከአርሹ በላይ ነው። ኦኬ አርሹን ደግሞ የሚሸከሙት እነማን ናቸው የሚለውን እናያለን። አርሹን የሚሸከሙ አካላት አሉ። እነዚህ አካላት እነማን ናቸው? በተለያዩ ሐዲሳትም በቁርአንም ማየት እንችላለን። ለአሁን ግን የምናየው የአልሱቲን ጀላሉዲን አልሱቲ ያስቀመጠውን እስኪ እኒህ አንድ መጽሐፍ ነው ያስቀመጠውን አርሹን የሚሸከሙ ተሸካሚዎች ምንድን ናቸው የሚለውን እኒህ እዚህ ጋር ፊት ለፊታችሁ እንደምታዩት እንግዲህ ይኸውና የመጽሐፉን ስክሪንሻት ማድረግ ትችላላችሁ። በአረብኛውንም ከፈለጋችሁ ማለት ነው። ይኸውና የጀላሉዲን አልሱቲ መጽሐፍ ነው። ማን ነው እዚህ ላይ ምን ብሎ ነው የጻፈው? ጀላሉዲን አልሱቲ የአላህን አርሽ የሚሸከሙት መላእክቶች ቋንቋቸው የሚናገሩት ፐርሺያኛ ነው። የሚናገሩት ቋንቋ ፐርሺያኛ ነው። በፐርሺያ ቋንቋ ነው የሚናገሩት ይላል። አልባቂን ኮት አድርጎ እንደተረከው እነሱም እንዲህ አላለ። ከአርሹ ከዙፋኑ ተሸካሚዎች መካከል መልካቸው የሰው ልጅ መልክ የሆነ ልብ በሉ፣ መልካቸው የሰው ልጅ መልክ የሆነ እሺ፣ መልካቸው የንስር መልክ የሆነ መልካቸው የበሬ መልክ የሆነ እና መልካቸው የአንበሳ መልክ የሆኑ አሉ ብሎ ያስቀምጣል። ከዛ ኢብኑ ሸሃብ እንደተረከው እሱም እንዲህ አለ። አርሹን የሚሸከሙት መላእክት የፋርስ የፐርሺያ ቋንቋ ይናገራሉ። የምን የፋርስ የፐርሺያ ቋንቋ ይናገራሉ። መናገር የሚችሉ የምን ቅርጽ ያላቸው የሰው ልጅ መልክ ያላቸው እንደዚሁም የንስር መልክ ያላቸው እንደዚሁም የበሬ መልክ ያላቸው እንደዚሁም መልካቸው የአንበሳ መልክ ያላቸው እነዚህ ምን ያደርጋሉ? አርሹን ይሸከሙታል ማለት ነው። ስለዚህ ልብ በሉ፣ እዚህ ጋር አርሹ በራሱ ፍጡር ነው። አላህ ፈጣሪ ነው። አላህ ከአርሹ በላይ ነው። አላህን እንደገና ደግሞ አላህ ከአርሹ በላይ ነው። አላህንም አርሹንም ያንን ሁሉ የሚሸከም አለ ማለት ነው። ፈጣሪን ሸፍኖ ተሸክሞ መያዝ የሚችሉ ፍጡሮች አሉ ማለት ነው። ስለዚህ አላህ በአሁኑ ሰዓት ነው የት ነው ያለው ከተባለ እነሱ አርሹን ከተሸከሙለት ከሱ በላይ ነው ያለው ማለት ነው። በላይ ነው ያለው። ተደላደለ ነው ማለት የሚለው ለምሳሌ እኔ አልጋዬ ላይ አሁን ተደላደልኩኝ፣ ወንበሬ ላይ ተደላደልኩኝ፣ ተቀምጬበታለሁ። አይ እንደዛ አይልም፣ ከፍ አለ ነው የሚለው። ምንድን ነው ከፍ አለ ማለት? አርሹ ምኑ ነው? ዙፋኑ። ከዙፋኑ ላይ ደግሞ ተንሳፎ ነው ያለው አይደለም፣ ተነካክቶ ነው ያለው፣ ተንሳፎ ነው ያለው፣ ተቀምጦበት ነው አይደለ? አርሹ ሊቀመጥበት ነው። ያ የሱ ዙፋኑ ነው። ከዙፋኑን ደግሞ የሚሸከሙት እነዚህ አካላቶች አሉ። ሙስሊሞች ይህንን ታውቃላችሁ ወይ? በቅድሚያ ይህንን እስኪ የምታውቁ ሙስሊሞች ካላችሁ እስቲ ግቡና መልሱልን። እኛ ጋር ብዙ ጊዜ ከላይም ታነሳላችሁ ሲሳደቡ እግዚአብሔርን እንደዚህ ዙፋን ኪሩቤልና ሱራፌል ተሸከሙት እንደዚህ ያደረጉት። እግዚአብሔር በቦታ የሚገደብ አምላክ የለንም። በጣም ደጋግመን መለስልላችሁ። በግድ የእናንተ ልታስመስሉ ትሞክራላችሁ እንጂ ደጋግመን በጣም ብዙ ጊዜ ተናግረናል። ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ እግዚአብሔር መንፈስ ነው፣ በሁሉ የሞላ ነው። በሁሉ መዝሙረኛው ዳዊት እንደተናገረው በሰማይ ብወጣ አንተ አለ፣ በምድር ብወርድ አንተ አለ፣ በሲኦል ቦርድ ኤቭሪዌር አንተ አለህ ብሎታል። ያ መንፈስ ስለሆነ ነው እግዚአብሔር።
ያንን ነገር ይዛችሁ መታችሁ እንደዚህ አይነት ትክክል ማቅረባችሁ እሱ ተገቢ አይደለም። ሙስሊሞች እኛ ስለማናምንበት ማለት ነው። እናንተ ግን አላህ የሚታይ አካል ከሆነ ፊዚካል ቦዲ ከሆነ አርሹ ላይ ከሆነ አላህን መሸከም የሚችሉ ፍጡራን አሉ ማለት ነው። ፍጡራን አሉ ማናማ እነዚህ 4 እንስሳ ገጽ ያላቸው መላእክቶቹና የሰው የንስር የአንበሳ እና አንደኛው ደግሞ የምንድን ነው የሰው የንስር የአንበሳና መልካቸው የአንበሳ መልክ የሆነ የንስር የበሬ መልክም ያለው አለ። እነዚህ ተሸክመውታል ማለት ነው። አላህን ተሸክመው መያዝ የሚችሉ አካል ፍጡራን አሉ ማለት ነው። አለስ እነዚህ ፈጣሪ ናቸው ካላችሁ፣ ስለዚህ ምን እያላችሁ ነው? እኛ የምናመልከው ፍጡር ነው የሚለውን ኮንክሉዥን በራሱ ይሰጠናል ማለት ነው። በአንድ ሐዲስ ይህንን ፕሩቭ የምናደርገው በቁርአን በተለያየ ዘገባዎች ይህን ፕሩቭ ልናደርግ እንችላለን። እዚህ ቲክቶክ ላይ ያሉት ግን አያውቁትም፣ መጽሐፋቸውንም አያውቁትም፣ አስተምህሮታቸውንም አያውቁትም። መጽሐፍ ቅዱስ ላይና እግዚአብሔር እንደዚህ ተቀመጠ፣ በቃ ተቀመጠ። እግዚአብሔር እንደዚህ እጅ አለው በቃ ጋይስ እኛ እንዲገባን አንተ እንድትረዳ ለሰው ልጅ የተጻፈ መጽሐፍ ስለሆነ ተነገረ እንጂ እኛ ይህንን ሊትራሊ አንወስድም። ሜታፎሪክ ነው የምትወስደው አንተ። ሜታፎሪክ የሚባል ነገር አንቀበልም ትላላችሁ፣ እናየዋለን ትላላችሁ። ከታየ ፊዚካል ቦዲ ነው፣ ከታየ ዳይሜንሽን አለው ማለት ነው። በአንተ አይን ልክ ተሰፍሮ ተከቦ ሊታይ የሚችል ነው ማለት ነው። ይሄ ደግሞ ጣዖት ነው፣ ሊትራሊ ጣዖት ነው። ኦምኒ ፕሬዘንስ ሊሆን አይችልም። ገብቷችኋል? እኔ አሁን ያለሁት የት ነኝ? ቤቴ ነኝ። እናንተ ጋር ልኖር እችላለሁ? አልችልም፣ ልገኝ አልችልም። ይሄ የፍጡር ባህሪ ማለት ይሄ ነው። ኦኬ። ልክ እንደዛው አላህ የት ነው? ከአርሽ በላይ፣ ከአርሽ በታች ሊገኝ ይችላል? አይችልም። እኛ ጋር ሊገኝ ይችላል? አይችልም። በቀጠሮ ነው የሚመጣው፣ ለሊት 9 ሰዓት ተኩል። ልክ ታች ሲወርድ ላይ ባዶ ይሆናል። ይሄ ፍጡር ነው። ፍጡራን የሚሸከሙት ተሸክመውት የቆሙ እነዚህ ይሄ ፍጡር ነው እያለን ነው። እዚህ ላይ ሀሳብ መስጠት ትችላላችሁ። ሙስሊሞች ካላችሁ ላኩና ግቡ። አላዛር እንኳን ደህና መጣ። እሺ አላዛር እንኳን ደህና መጣ ብያለሁ። ሀሳብ ልስጥ። ባይዘዌ የሰማይ ቤት ቋንቋ ከአረብኛ ወደ ፐርሺያኛ ተቀይሯል። እሱ እናመሰግናለን። እንግዲህ መላእክት ዙፋኑን የሚሸከሙ የሚናገሩት ፐርሺያ ከሆነ የሰማይ ቤት ቋንቋ ያለ ቋንቋ ፐርሺያ ነው ማለት ነው። አንድ እሱ ቅድም ቪዲዮ አይቼ ነበር፣ የሆነ ልጅ እየጠየቀች በዚህ ጉዳይ ላይ ይወርዳል በሚለው አንደኛ ከአርሽ በላይ ነው የሚለው ነገር ግልጽ አድርጋችሁ ንገሩ። ከአርሽ በላይ ምን ከፍ አለ? ምንድን ነው ከፍ አለ? ከፍ አለ ምንድን ነው? ተደላደደ ከፍ አለ ምን ማለት ነው? ከፍ አለ ተንሳፎ ነው ያለው ወይ አርሹና አላህ ንክኪ የላቸውም ለማለት ነው? ንክኪ ከሌለው በቃ ለምንድን ነው አርሹን የፈጠረው? ዩዝለስ የሆኑ ነገሮችን ለራሱም ሲሆን አላህ የማይጠቀምበት ወይ የማይጠቅመውን ነገር ፈጥሯል እያላችሁ ነው። ኦኬ። እና በቂያማ ቀን ደግሞ መሐመድና አላህ እንደሚቀመጡበት የሚናገርም ክፍል አለ። ባይ ሰዎች አንተም በሩ። ሌላው ግን አላህ ከሰባተኛው ሰማይ ወደ ቅርቢቱ ሰማይ ሲወርድ ምኑ ነው የሚወርደው ተብሎ ተጠይቀው ነበር። አንደኛው ኡስታዝ እዚህ ምድር ያለው ቀጣፊ ኡስታዝ ማለት ነው ባኬ ላይ ቀጠፈ። ምንድን ነው ተብሎ ተጠይቆ ነበር። ማንነቱ ይወርዳል እንዴ? በዛቱ አይወርድም፣ በማንነቱ ነው የሚወርደው። እንዴት እንደሚወርድ አናውቅም። ምን ማለት ነው ማንነት የሚባል አካል አለ? ማንነት የሚባል የሚወርድ ነገር አለ? እንዴት እንደሚዋሽ እኮ እንዴት እንደሚቀጥፍ ልጅቷ እንዲሁም አፋጣ ይዘው ነበር። ለምን ጠይቅሽ ለምን እንደዚህ ያልሽ ብሎ ሲቆጣ ማንነቱ አይደለም እንዴ? እግሩ ምን አካሉ አይደለም? አይ እሱን ገድቦታል። በዛቱ ከአርሽ በላይ ነው ብሏል። በቃ ይወርድ፣ በዛቱ አይንቀሳቀስም። ግን በማንነቱ ይወርዳል። ምን ማለት ነው ማንነት የሚባል? ካለ የተለየ ማንነት አለ? ከዛቱ ከራሱ የተለየ ማንነት የሚባል ሌላ አካል አለው? የሚወርድ ሊወርድ የሚችል ወርዶ ሊናገር የሚችል ዛሲት ማንነት የሚባል የለም። ማንነት የሚወርድ አካል የለም። ማንነት የተባለ አካል ማለት ነው። እንደዛ ብሎ ስለቀጠፈ እስቲ ገብታችሁ ንገሩን። እኛ ስላልገባን ምንድን ነው የሚወርድ ማንነት አለ እንዴ? ማንነት ማለት የኔ ማንነት እኮ እኔ ነኝ። ከኔ ሌላ የለም የኔ ማንነት። ስለዚህ ወረደ ከተባለ እኔ ነኝ የምወርደው እንጂ ማንነት ይወርድ። ስለዚህ ማንነቱ ነው የወረደው ብሎ ቀጥፏል። ከየት እንዳመጣው ማስረጃ አይናገርም። በእርግጥ ኦኬ። እንደገና ደግሞ እሱ ላይ ካለ ቅርቢቱ ሰማይ ላይ የለም ወይ?
ቅርቢቱ ሰማይ ካለ አርሽ ላይ የለም። እና ለምሳሌ አለ እኔ 11ኛ ፎቅ ላይ ካለው አንደኛ ፎቅ ላይ የለውም ብሏል። ትክክል፣ ልክ እንደዛ ነው አለ። አርሹ ላይ ካለ ቅርቢቱ ምድር የለም። ቅርቢቱ ምድር ሰማይ ላይ ካለ ይቅርታ፣ ቅርቢቱ ሰማይ ላይ ካለ ደግሞ አርሽ ላይ የለም። ምክንያቱም በሁሉ የሞላ አምላክ አይደለም የምታመልከው፣ በአካል የተወሰነ ነው፣ ከአርሽ በላይ የተገደበ ነው። ኦኬ፣ በአካል ሙሉ ቢሆን ኖሮ ኦምኒ ፕሬዘንት ቢሆን ኖሮ እኮ ከአርሽ በላይ ነበር አትለውም፣ ከአርሽ በላይ ነው ብለህ አትለውም ነበር፣ ምክንያቱም በሁሉ የሞላ ስለሆነ። እሱ ግን ፍጥረት ውስጥ ስለማይገባ ለፈጠረው ፍጥር ሙት ስለሆነ ባይዘው ለፈጠረው ፍጥረት ሙት ነው አለ። ሙት ማለት መሞት ማለት ምንድነው? መለየት ነው አይደል? ነፍስና ስጋ መለየት ከሆነ አላህም ደግሞ ከፍጥረቱ የተለየ ከሆነ ለፍጥረቱ ሙት ነው። አይገባም ካልክ እዚህ ምድር ላይ የለም ካልክ ወይም ኦምኒ ፕሬዘንት ካልሆነ እንዴት ነው በአንድ ጊዜ አርሽ ላይ መታች ቅርቢቱን ሰማይ ሊኖር የሚችል? እሱም ማስረዳት ነው። አናቆም ክፍያው ምናምን እንዲህ ብሎ ነገር የለም። አናቆም ማለት ነው። ኦኬ ሎጂካሊ ነው አይደል? እናንተ የስላሴ ላይ የምትጠይቁት ሎጂካሊ መልሳለን። ሎጂካሊ አንድ አካል በሁሉ ቦታ መሆን ካልቻለ ያለው በተገደበ ቦታ ከአርሽ በላይ ከሆነ ወደ ቅርቢቱ ሰማይ ሲወርድ እንዴት ነው ላይም ቅርቢቱ ሰማይ ላይም አርሹ ላይም ሊኖር የሚችለው? ኢላስቲክ ካልሆነ እንደ ላስቲክ የሚሳብ ካልሆነ የሆነ ሰዓት ላይ የሚረዝም ካልሆነ ግማሽ አካሉ ከላይ ነው፣ ግማሽ አካሉ ደግሞ ሲለጠጥ ወደ ምድር ይገባል ማለት ነው። እሺ እንዴት ነህ? አላህ ወደ ቅርቢቱ ሰማይ ይወርዳል የሚል ሐዲስ አለና ምን ነው? ሄሎ አብዲ ሰላም ደህና ነህ? ድምጽ ይቆራርጣል። እኔ ጋር ብቻ ነው እንዴ? ካንተ ጋር እናንተ ይቆራርጣል? ይቆራርጣል። እስኪ ታብታብም አርጎ ሪስትሪክሽን ስለሰጠኝ ታብታብ በደንብ አድርጉትና አይ የሱ መሰለኝ እንዴ ብዬ። አንተ ደህና ነው? እንዴት ናችሁ? አብዲ አስተካክለን። የለም አይሰማም ኔትወርክ። አብዲ ሽባባ ይቀጥልሽ። አይቀጥል አብዱ ኔትወርክን አስተካክለናል። ኔትወርክን አስተካክለናል። መልካም ምንድነው ቅድም ያልከው? ቢኒ አረ አላህን አብዱ ኔትወርክን አስተካክለናል። ሚዩት አድርጉት ወይ ይወርዳል ሲባል ማንነቱ ነው የሚወርደው፣ ዛቱ አይወርድም ማለት ምን ማለት ነው? እስቲ አስረዱኝ። እኔ አሁን ለኔ አንተም አላዛርም አስረዱኝ እስቲ። ማንነቱ ነው እንጂ ዛቱ አይወርድም ምን ማለት ነው? ማንነት የሚባል ፐርሰን አካል አለ እንዴ? ምንድነው ዛቱ አይወርድም ምን ማለት ነው? ማንነት የሚባል ፐርሰን አካል ማንነት ከአካል ይለያል እንዴ? ከዛቱ ይለያል የአላህ ማንነቱ? አልገባኝም። አንድ ኡስታዝ የመለሰው መልስ። ሁለት ከአርሹ ላይ ከፍ አለ ነው ያሉት። ከፍ አለ ነው የሚለው ነው። ከፍ አለ በነገራችን ላይ እኛ ጋር ሲመጣ ነው እንጂ ተቀምጧል፣ አርሹ ላይ ተቀምጧል። ለዚህ ብዙ ማስረጃ ልናመጣ እንችላለን። ለምሳሌ የሼኹል ኢስላም አህመድ ቢን ኢብኑ ተይሚያ ማለት ነው የዋሃቢዮች በጣም ዋናቸው። እሱ በፈትዋው ላይ ምን ብሎ ነው ያስቀመጠው? የፈትዋ ስብስቦች ላይ የአላህ መልእክተኛ መሐመድ ከጌታቸው ጋር በአርሹ በዙፋኑ ላይ ከእርሱ ጋር ይቀመጣል ይላል። ከማጋ ከአላህ ጋር ይቀመጣል። ይሄ በግልጽ የተቀመጠ ሐዲስ ነው። ይሄው ኪታብ ይሄ ፈትዋ ኪታብ ነው። ይሄው አረብኛውን መያዝ ትችላላችሁ። መሐመድ ከአላህ ጎን ሄዶ ይቀመጣል አርሽ ላይ። ኦኬ መሐመድ በምኑ ነው የሚቀመጠው? በመቀመጫው። አላህም እንደዛው። አይ አዘርባይስ አላህ በመቀመጫው ሳይሆን በሌላ አካሉ ነው ትችላላችሁ። እሱ ልታስረዱን ይገባል። ምንም ልትሉ ትችላላችሁ። በምኑ እንደሚቀመጥ ኦልሬዲ ከአላህ ጎን ከተቀመጠ ኦልሬዲ አላህም ተቀምጠዋል። አላህና እንትሉ አርሹ ተነካክተዋል። ፍጡር ናቸው ሲጀመር። ፈጣሪና ፍጡር ተነካክተዋል። እዚህ ጋር ፈጣሪና ፍጡር አይነካኩም የምትሉት ትምህርታችሁ ገደል ገባ ማለት ነው። እኛ የምትቃወሙ ምንድን ነው? ክርስቶስ በስጋ ተገለጠ ሲባል ፈጣሪ ከፍጡር ጋር አይነካካም የሚል አመለካከት ስላላችሁ ነው። ይህን ትምህርት አሁን ሻራችሁት ማለት ነው። ሁለት እንዴት ፈጣሪ ሊሸከም የሚችል ፍጡር ይኖራል? አብዱ መታልሽ ሰላም ይሰማል?
ይሰማል? አሁን እሰማለሁ እንዴ? ኔትወርክ ትንሽ ያዝጋል። አሁን ይሰማል ዲቪ አሁን ተካከለም እንዴ? ትሰማለች አብዲ። እሺ በመጀመሪያ ደረጃ ሰላም ቢያለው ሁላችሁንም ሰላምታችሁ ይብዛልኝ። አሜን እናመሰግናለን። የምታወሩት ነገር ሰምቼ ነበር በከፊሉ። ለምሳሌ በአርሽ ጉዳይ ነው እና ግን ለእኔ አንድ ጥያቄ ነበረኝና ይህን ጥያቄ እንድትመልሱልኝ ብዬ ነው። መልስላለን። መጀመሪያ አሁን ያነሳነው ላይ ሐሳብ ስጥ። ምንድነው ሐሳብህ? ለምሳሌ አላህ ወደ ቅርቢቱ ሰማይ ይወርዳል ይላል ነብዩ መሐመድ ከሌሊቱ 1/3 ክፍል። ስለዚህ የሚወርደው በምኑ ነው? አላህ አይዋ ትክክለኛ ያው አላህ Subhanahu Wa Ta'ala በመጀመሪያ ደረጃ ግን ይህን ከመናገሬ በፊት አንድ መናገር የምፈልገው ነገር አለ። ለምሳሌ አንድ ሰው ሁላችንም ማለት ነው። ለምሳሌ እምነት ማለት ከሰራህበት ህይወትህን አሳልፈህ የምትሰጥበት የሆነ ትልቅ የሆነ ነገር ነው ሃይማኖት ማለት። አንድ ነገር ደግሞ አንድ ልንረዳው የሚገባ ነገር ቢኖር እኛ አንድ ያን ሰው ወይም ደግሞ ስለወደድነውና ስላከበርነው ብቻ ብለን በሱ ላይ መዋሻት ግን ትልቅ ኃጢአት ነው። ለምሳሌ አንድ ነገር ሆነ ከተባለ ያ ነገር እንዴት ነው ለምንስ የሚለው ነገር አስፈላጊ ነው። በእውነት ይህ ጥያቄ ትክክለኛ ጥያቄ ነው። ለምሳሌ አላህ Subhanahu Wa Ta'ala ሂነ ይብቃ ثلث الليل ሶስተኛው ሲቀር ወደዚች ቅርብ ወደ ሆነችው ዱንያ ሰማይ ይወርዳል ይባላል። ይህ ሰሂህ በሆነ ሐዲስ የተቀመጠና እንደዚህም ደግሞ ብዙ ዑለማዎችም እንዳስቀመጡት ነው። አላህ Subhanahu Wa Ta'ala ይወርዳል፣ እቺን ቅርብቷን ሰማይ ይወርዳል። ግን አንድ ነገር ደግሞ ማንም ያለው እሺ እንትን እናርገው እንደ ስብከት ሳይሆን እንደዚህ ዲያሎግ እናርገው። እሺ ማንም ይወርደው። እሺ ቆይ እኔ እኮ እየተናገርኩ እኮ ላስረዳ እያስረዳው ነው። ያ እንደዛ ረጅም ሳይሆን በቃ አጫጭር ያደረግን ዲያሎግ ታውቃለህ። እንደዚህ ንግግር እኔ እናንተ ግልጽ እንዲሆን ለሰዎቹ የሆነች ነገር ስጠይቅ እሷን እየመለስክልን ባጭር አዛ ስብከት ነው የሚሆነው። ብዙ ሰው አይረዳው። ስለዚህ አሁን ጥያቄያችን እኛ ማንም የሚወርደው ነው። የሚወርደው አላህ ነው። ይሄ ግልጽ ነገር ነው። የሚወርደው አላህ ነው። አላህ ነው የሚወርደው ወይስ የአላህ ማንነት? ቆይ ምንነቱ ሳይሆን አላህ Subhanahu Wa Ta'ala በዛቱ ይወርዳል ቢላ ከይፊን ወላ ስለዚህ ከይፊውን ግን አናውቅም። ስለዚህ አንዳንዶቹ አታውቅም ችግር የለም እሱን አልጠይቁም። ስለዚህ እንደዚህ ብለው የሚናገሩ ሰዎች ትክክል ናቸው። በዛቱ አወርድም ምንነቱ ነው የሚወርደው ብለው የሚናገሩ ሰዎች አሉ። ምን ማለት ነው? ይሄን ተቀበለዋል? ምንነቱ ይወርዳል የሚሉት ይህ እምነት የአንዳንድ ተልካሻ እስልምናን ይዘው ያው ከእስልምና ሳይወጡ ተልካሻ ነገር የሚናገሩ የሆኑ ነገር ሰዎች ናቸው። ለምሳሌ አላህ ይወርዳል ሲባል ረህመቱ ይወርዳል፣ እዝነቱ ይወርዳል፣ መላእክቶች ይወርዳል ብሎ የሚያምናል። ላኪን አንድ ሙስሊም የሆነ አካል ትክክለኛ ሃይማኖት እስልምናን የያዘ የሆነ አካል እምነቱ አላህ ይወርዳል ራሱ ነው የሚወርደው። ነገር ግን አወራረዱ እንዴት ነው የሚለውን ነገር ጥያቄ ስንሄድ ይህ ነገር አልተነገረም። መውረዱ እንጂ አላህ ራሱ መውረዱን እንጂ በእንደዚህ ሁኔታ ይወርዳል ብሎ አልተናገረም። እጁም እግሩም ሁሉም ናቸው ተካታቶች እጁም እግሩም የሚወርደው ቢሊ የሚታር ቪዲዮን ማዘጋጀት ከቻላችሁ ይቅርታ ቢሊ የሚታረኩ የሆነ ድምጽ ነበር። ይቅርታ በጣም ችግር የለም። ቪዲዮን ማዘጋጀት የሚችል ሰው ካለ አይ ቲንክ ይሄን ቪዲዮ የያዛችሁ ሰዎች ምኑና ትከፍታላችሁ። እሺ ቀጥል ዴቪ። እሺ አብዱ ሲወርድ አላህ እግሩ ብቻ ነው የሚወርደው ወይስ ሌሎች አካላቶቹም አብረውት ይወርዳሉ? እግር እጅ የተባለ ነገር የተወሰፈ ነገር የለም። አላህ Subhanahu Wa Ta'ala በዛቱ ይወርዳል ተብሏል። በዛቱ እንደሚወርድ ማመን ነው። ሌላው ነገር ጥያቄ ማንሳት ግን ተገቢ አይደለም። ምክንያቱም ዛቱ ስትል አሁን እግሩንም እጁንም ሁሉንም አጠቃለህ ነው። እጅ እግር የሚባል ነገር እኮ የለም። ዛቱ ከተባለ ሙሉ ሰውነቱ ማለት ነው። ገባ እኮ ሁሉንም አካላቶቹን ይዞ ነው የሚወርደው ማለት ነው። ኦኬ ስለዚህ በየትኛው ሰዓት አቆጣጠር ነው የሚወርደው? ግን ይህ ሲባል ግን አንድ ነገር አለ። ለምሳሌ ሰው ልጆች በሚያስቡበት በአቅልና በስሜታዊ ነገር አይገደምም። ለምሳሌ አላህ Subhanahu Wa Ta'ala የሚወርደው ከ8 ሰዓት በኋላ ወይም ደግሞ የ3/3 ማለት ከ8 ሰዓት ያለው ሰዓት ነው።
ስለዚህ የ3/3ኛው ሲቀር ይወርዳል ብለዋል። በዛን ሰዓት ይወርዳል ማለት ነው። ስለዚህ በየትኛው አቆጣጠር የሚለው ደግሞ በካናዳ በአሜሪካ ቆይ ጠብቀኝ እንጂ ልጨርስ እንዴ። ለምሳሌ በየትኛው አቆጣጠር የሚባለው ካናዳ እና የኢትዮጵያ ሰዓት ይለያል። ነገር ግን ይህን እንዲለይ ያደረገው የሆነው ጌታ ሰዓትን ማበጃት ምን አይለውም አያቅተውም ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በየትኛውም ሰዓት ይውረድ ከ8 ሰዓት በኋላ የ3/3ኛው ሲቀር ይወርዳል ተብለናል። ይህን አምነን መቀበል ነው አንደኛ ደረጃ። ሌላኛው ደግሞ ለምሳሌ ሰውን ጥቁርና ቀይ አድርጎ እንደፈጠረው ቀይና ጥቁር አድርጎ እንደፈጠረው ሁላ ይሄንን ነገር ሰዓቶችንና መቀያየሩ ይህ የአላህ Subhanahu Wa Ta'ala ተአምራትና በተገቢነት አላህ መኖሩን ትልቅ መሆኑን የሚያሳይ ችግር የለብኝም እኮ እሱ ላይ ችግር የለብኝም። እኔ እያልኩ ያለሁት አሁን ኢትዮጵያ ከሌሊቱ 8 ሰዓት ሲሆን አሜሪካ ጠራራ ፀሐይ ሊሆን ይችላል እኮ ሊሆን ይችላል። አሁን የሆነ ሀገር ላይ ከሌሊቱ 8 ሰዓት ከሆነ አላህ እዛ ያሉ ሰዎች ጸሎት ሊያደርሱ ይነሳሉ። እነሱን ለመስማት እዛ ይገኛል አይደል? ይሄ ነገር ግን አንድ ነገር ማድረግ ያለብን ማሰብ ያለብን ነገር በእኛ ሐሳብ አይደለም። ገባ? ይሄ ለምሳሌ አላህ Subhanahu Wa Ta'ala ይወርዳል ከተባለ ይወርዳል በየትኛውም ሰዓት ይሁን ማለት ነው። ኢትዮጵያ ሆነ በእኛ ሐሳብ አይደለም ስትለኝ ኢትዮጵያ ሆነ የምትነሳው በእኛ ሰዓት አቆጣጠራል እንዴ? እኮ ስለዚህ በእኛው ሰዓት 8 ሰዓት ሲሆን ይወርዳል፣ በእነሱም ደግሞ 8 ሰዓት ሲሆን ይወርዳል ማለት ነው። ኦኬ ስሳ ላይ ነው ታዲያ ወደ አርሹ የሚወጣው ተመልሶ ሰዓት አይቆም ተመልሶ እኮ ከአርሹ በላይ አይደለም ታዲያ ከአርሹ በታች ነው። ምክንያቱም እኮ መውረዱን እንጂ መመለሻው አልተነገረንም። መመለሻው አልተነገረንም። ወርዷል ላይመለስም ይችላል። ምክንያቱም ሰዓት አቆጣጠር በአለም ላይ ይሄ አልሰማማም። ላስረዳ አይ በዚህ አልሰማማም። ወርዷል ይወጣል የሚለው ነገር ይሄ አይሆንም። ያ እኮ እንትን ማድረግ ትችላለህ። ሐሳቡን ግን ላስረዳ። አሁን ለምሳሌ ኢትዮጵያ ገና ነው የሆነ ከአሜሪካ ስቴቶች አሉ። እዛ 8 ሰዓት ሲሆን እዛ ቦታ ላይ ሲገኝ ዓለም ላይ በጠቅላላ በየቦታው ሲገኝ እንዳለ ሲዞር ማለት ነው። ኢቭን ራሱ አሁን አንዳንድ ቦታዎች ላይ ሌሊት የሚባል የሌላቸው ቦታዎች አሉ። እነዛን ሁሉ ማዳረስ አለበት። ስለዚህ እነዛን ሲያዳርስ አይበቃውም፣ በአንድ በ24 ሰዓት ውስጥ አይበቃውም እያልኩ ነው። ካልበቃው ደግሞ ኦልሬዲ ግልጽ ነው። አይበቃውም እያልከኝ ነው ሰዓቱ ያ አይበቃው የሚል ነገር ማረጃ አምጣ። ሰዓት ነው መሰረው እኮ አይ ማረጃ ለምሳሌ በዚህ ሰዓት እንደዚህ ስለሆነ ካልኩሌሽን አድርጎ አላህ Subhanahu Wa Ta'ala በየትኛውም ነገር ያለ ነገር ከሆነ አምጣልኝ እኮ ይሰደው ግልጽ እኮ ነው። ከፍቶላል እኮ ሐዲሱ እኮ የተናገረው አንድ ከሌሊቱ 1/3 ማለት ሌሊት አላህ ራሱ ሰዓቱን እኮ አስቀምጧል። ሰዓት የሚወርድበት ሰዓት እኮ አስቀምጧል። ያ ማለት ምን ማለት ነው? በሰዓት እንደሚወርድ ሰዓቱ ያላን መውረጃ ቀን እንደሚጠቁም ይናገራል። ከዛ ሰዓት ውጪ ያላ ሊወጣም ሊወርድም አይችልም። ያ ደግሞ ያስቀመጠው ሐዲስ ላይ ነው፣ እኛ አይደለንም። ዴባ እየነገረ ያለው ስለ ሰዓቱ ሲያወራክ አምጣ የምትለው ሐዲስ ስለተናገረ ነው። አሁን ለምሳሌ ሌሊት 8 ሰዓት ወረደ አላህ ሌሊት 8 ሰዓት ወረደ፣ እኛ ጋር 8 ሰዓት ወረደ። እኛ ጋር 8 ሰዓቱ ከደረሰ በኋላ ልክ የኛ ፕሮሰስ ሲጨርስ ሌላ ሀገር ደግሞ 8 ሰዓት ይሆናል። ምክንያቱም እንዳቆጣጠሩ እንዳየሩ ስለሚለያይ ሊሚትር ነው። በሰዓት ሊሚት የተገደበ ነው። ከዛ ሰዓት ውጪ መውጣት አይችልም። አሁን ወንድ ነው ጥያቄው መች ነው የሚወጣው? ቢዚ ስለሆነ አልወጣም። ስለዚህ አርሹ ባዶ ነው ወይ ነው በዛቱ የሌለበት የአርሹ ባዶ ነው እስካሁን ማለት ነው። ምክንያቱም ቢዚ ስለሆነ ባዶ ነው የሚባል ነገር አለ እንዴ? አርሹን ለቆ በዛቱ አርሹን ለቆ ይወርድ የለ? ቆይ አላህ ወረደ ስትል አርሹን ይለቃል? አርሹን ይለቃል ያለው ማን ነው? ጥያቄ መልስ። እሺ ከአርሽ በላይ ነው ያልከው ዛቱ ነው አይደለም? ከአርሽ በላይ ዛቱ ነው። አረ መለስከው እኮ። ቆይ ወደ ኋላ መለስ። ዝም በል አንተ። ቃል ስጋ ነው። ዝም በል አንተ። ቆይ ዴባ ጀመር ከዚህ ጋር ስናወራ ኦልሞስት ዋን ስናወራ ማለት ነው። አሁን ለምሳሌ የሚያወራው አንድ ሰው ነው እንጂ 3 ሰው 4 ሰው። እሺ ይኸው ከኔ ጋር አውራሽ ግልጽ ነው እኮ እንቆቅልሻው የሆነ ነገር አይደለም ነው። አየህ አንዴ ከኔ ጋር አውራ፣ ማንም ሳይገባ ከኔ ጋር አውራ። የኔን ልንገርህ ገባ? ከአርሽ በላይ ነው። በዛቱ ቴንክ ዩ። እሺ በዛቱ ከአርሽ በላይ ነው። ወረደ ስትል ምኑ ነው የሚወርደው? ዛቱ ነው አላልክም ቅድም? በዛቱ ነው የሚወርደው። ስለዚህ በዛቱ ሲወርድ አርሹ ባዶ ይሆናል አይሆንም? ያ ማለት ግን አርሹን ለቆ መጥቷል የሚል ነገር የለም። እንዴት? ምን ማለት ነው? እንዴት ነው ሳይለቅ የሚመጣው? ይሄ ልንገርህ
ይሄን ሳይለቅ የሚለው ነገር ለምሳሌ አንተን ካልነበርከበት ያስገኝ የሆነው ጌታ ይሄን ያቅተዋል ተብሎ አይታሰብም። ወረደ የሚለውን አማርኛ መጠቀም ይችል ይልበል አይደለም። ስማኝ በየትኛውም በኩል ሆኖ ሰማይንና ምድርን የፈጠረው የሆነው ጌታ እንደዚህ ጥቅቅ የሆኑ ነገራቶችን ማስተካከል እንትን ማለት አያቅተውም። አየህ ቆይ ልጨርስ እሺ ጨርስ። እሺ ይመች ቀጥል። ስለዚህ አሁን ለምሳሌ አላህ ይወርዳል ስንል ለምሳሌ አርሽን اذا كان يوم القيامه يتياسقن የሆነ ጊዜ አርሽን በመዳፉ እንደዚህ ያስቀምጣትና ትንሽ ትሆናለች። አየህ እንደዚህም ደግሞ ሌላ ደግሞ በአንክሮ ስንመልከት ሰማይንና ምድርን የፈጠረው የሆነው ጌታ ያለ ምንም እገዛ የፈጠረው አምላክ ይሄን ያዳግተዋል ተብሎ አይታሰብም። ልመልስልህ እኮ ነው። ስለዚህ ከአርሹ ይወርዳል የተባለው ዛቱ ይወርዳል፣ ነገር ግን አርሹ ባዶ ነው የሚል ነገር ማረጃ አልመጣልንም። ስለዚህ ማረጃ ያልመጣልን ነገር አንናገርም ነው። መረጃ ካልመጣልኝ አንድ ጊዜ መረጃ ካልመጣልኝ አይደለም አንድ ያዳምጠኝ። አርሹ ያለው ከሰባት ሰማይ በላይ ነው አይደል? አይዋ ኦኬ። ከሰባት ሰማይ ሲወርድ ሰባተኛው ሰማይ ለቆ ሲመጣ ከአርሹ ሲመጣ ስድስተኛው ነው ይመጣል ያለ አለ። ለቆ ይመጣል ያለ አለ። ወረደ ስትለኝ ስድስተኛው ሰማይ አልፎ ነው የሚወርደው አይደል? ኦኬ ወረደ እንጂ ያን ነገር ባዶ ነው ያለህ አለ ወይ ነው እኔ ጥያቄ። ለምሳሌ አርሽም ባዶ አድርጎ የሚመጣል ተብለሃል። ግልጽ እኮ ነው አብዱላህ ድራማ ትሰራለህ። በእናትህ አይደለም ማረጃ አምጣ። ማረጃ ቆይ እንዳዳምጠኝ ሲወርድ ምንም አይደለም። አንድ ነገር እዚህ ጋር ለማስረዳት ብለህ እንትን ለምታረጋት ነገር እቺ ለኔ አይመችም። አንዴ ተረጋጋ እንዴ አዳምጥ። ከአርሹ ተነሳ ከአርሹ ሲነሳ ሰባተኛውን ሰማይ ያልፋል አይደል? አይዋ ስድስተኛውን ያልፋል። ያልፋል ምን ነገር አለ ግን ሳያልፍ ነው ወደዚህ ወደ ቅርቢቷ ሰማይ የሚመጣው። ይወርዳል ተባለ እንጂ የከሌን ዘሎ ይወርዳል ተባለ። አየህ መጀመሪያ ሐዲሱን መጀመሪያ አስተካክሉ። አየህ ሐዲሱ የሚለው ይወርዳል እንጂ እነዚህ የከሌን እነዚህ ሰማያቱን ዘሎ ይወርዳል የሚል ነገር አይደለም። ይወርዳል ብለዋል፣ በመውረዱ ታምናለህ። እስልምና በአንድ ነገር ልንገራችሁ። መጀመሪያ ቆይ ልጅ አንዴ ስማ አብዲ በቃ ከቢኒ ጋር አውራ። ቆይ አንዴ ከቢኒ ጋር አውራ። ቢኒ ይወርዳል ሲል ማለት ነው ነገር አንዴ ከቢኒ ጋር ታውራ። ፍጹምነት እኛ ሚዩት እናደርጋለን። ከቢኒ ጋር ታውራለህ። ቢኒ እንድጠይቀው የምፈልገው እኔ ሚዩት ስለማድረግ ይወርዳል ሲል ምን ማለት ነው? ይወርዳል ማለት ምን ማለት ነው ብለህ ጠይቀው። ቆይ እኔ ልጅ ረሳ ታዲያ ሀቢብዬ ቆይ እኔ እጠይቀዋለሁ። ቆይ እሺ ትጨርሳለህ። መጀመሪያው የኛ ጥያቄ እና ያንተ ሐሳብ ስለተለያየን እኔ ገባሁት። አሁን መጀመሪያ ላይ አላህ በዛቱ በሁሉ ቦታ መገኘት ይችላል። በሁሉ ቦታ አለ። አይ መጀመሪያ የጠየቃችሁን ጥያቄ አለ አይደል? ይህን ጥያቄ አስተካክለን ስንመልስ ከዛም በኋላ ወደ ቀጣዩ እንገባለን። ይሄን ለምን እንደጠየቁ ታውቃለህ? አሁን አንተ ከአርሹ ላይ ብያለህ፣ ቅርቢቱም ሰማይ ላይ ያለ ለማለት እየሞከርክ ስለሆነ ነው። አይ ቆይ እኔው ያልከለውት ቆይ አንዴ ልንገርህ አንድ ነገር ላስ ቆይ እኔ ልጨርስና ቆይ እየተስማማን እሺ ጨርስ። አዎ እኔ ልጨርስና ለምሳሌ እስልምና የሚባለው ነገር የሰውን ልጅ የሚያዳግተው ነገር ወይም ደግሞ ወደ ኋላ የሚያንጓድድበት ነገር የለም። አሁን ለምሳሌ አንድ ነገር እስልምና የሚያስተምረው በመጣበት ነገር ማመን፣ በስሞች በአስማው ሲፋዎች ማመን ነው አንደኛ ደረጃ። ሌላኛው ደግሞ አላህ ይወርዳል ስንል በዛቱ ይወርዳል። አየህ በዛቱ ይወርዳል ስንል ግን አርሽን ባዶ አድርጎት ነው የሚወርደው ወይስ ተጠባባቂ አለው የሚለው ነገር ጥያቄ ማንሳት ይህ አላግባብ ነው በእስልምና ማለት ነው። ገባ? ስለዚህ አላህ መውረዱን ነገረን እንጂ ቦታውን ባዶ እንደሚያደርገው አልነገረንም። ስለዚህ የሚወርደው ሂነ መቃተሉ ላይ መቃለቅ እናመሰግናለን። እሺ ስማ አብዲ፣ አሁን አንተ አንዳንድ ጥያቄ ስትጠየቅ ጥያቄ ማንሳት አግባብ አይደለም በሚል መሸፈን አትችልም። እንደዛ ከሆነ ለማስረዳት መግባት የለብህም። ሁለት ጥያቄ ጠይቃለሁ። አንድ አካል ሁሉ ቦታ የሚገኝ ከሆነ ይሄ ጥያቄ አይነሳም። ምክንያቱም በሁሉ የሞላ ከሆነ በሰማይም በምድር በሁሉ ቦታ ያለ ከሆነ አንድን አካል ምድር ላይ ሲኖር ሰማይ ላይ አለ። ምክንያቱም በሁሉ ቦታ ያለ አካል ስለሆነ ከአርሽ በላይ ብቻ የተገደበ አካል ከሆነ
ከአርሽ በታች የለም የምትል ከሆነ ያ ከአርሽ በላይ ያለ አካል ወደ ምድር በሚወርድበት ሰዓት ላይ ወደ ቅርቢቱ ሰማይ በሚመጣበት ሰዓት ላይ አርሽ ላይ የለም። ይሄ ሎጂካሊ ግልጽ ስለሆነ ማለት ነው። አንሌስ አላህ በሁሉ በዛቱ በሁሉ ቦታ አለ እስካላልክ ድረስ በታይምና በስፔስ የተገደበ ስለሆነ ማለት ነው አምላክ። ስለዚህ አሁን እኔ የምጠይቅህ አምላክ በዛቱ ሁሉን የሞላ ነው ወይ? በሁሉ ቦታ አለ ወይ? ይሄን መልስልኝ። አንተ የፈለግከው አላህ መጀመሪያ ጥያቄህን አስተካክል። ለምሳሌ የጠየቃቸው የመጀመሪያ ጥያቄ አለ። ይህን ጥያቄ መለስኩላችሁ አይደል? በቃ ስለዚህ ኢቨን ዋን መጀመሪያ አሁን እኛ ወደዚህ የመጣ ነው ልናስረዳ ነው። ቆይ አብዲ አሁን ቅድም እሱን 1 ደቂቃ ሰጥቼ አወራ። ወደዚህ የመጣ ነው ጥያቄያችን እንዲመለስ ነው ስላልገባ ነው። አሁን ጥያቄው አምላክህ አላህ በዛቱ በሁሉ ቦታ አለ ወይስ የለም? የመጀመሪያው ጥያቄ ይሄ ነው። ይሄ ነው የመጀመሪያ ጥያቄ የጠየቁኝ ጥያቄ ይሄ ነው ጥያቄ። አው ኧረ በፈጠረ አሁን የምጠይቅህ ይሄን ነው አይደለም። እኔው እኮ የነሱን እያስተናገድኩ ነው። ገባ? ይሄን ለምን እንደምጠይቅህ ታውቃለህ? አዎ ይሄን ለምን እንደምጠይቅህ ታውቃለህ? አይደለም አላህ ወደ ቅርቢቱ ሰማይ ሲወርድ አርሹ ላይ እንደሌለ ላስረዳ ስለፈለኩ ነው እኮ። ቆይ እኔም ላስረዳ ስለፈለኩ ነው ይሄን የምጠይቅህ። እሺ ቢኒ ማለት ነው አንድ ነገር ልንገርህ። የመጀመሪያ አምላክህ አብዲ ፕሊስ፣ እኔም ብዙ መጨቃጨቅ አልወድም። ጥያቄ ቀላል ነው። አምላክ በዛቱ በሁሉ ጥያቄ ነው እኮ መለስክ። የመጀመሪያ ጥያቄ ነው እኮ መልሻለሁ። አየህ፣ አይ ይሄ ነገር አይሆንም የምትሉ እኮ መልሳል። አሁን የኛ መልስ ቴንክ ዩ እሺ መልሳል። ይሄኛው መልስ አሁን ደግሞ እኔ ነኝ ጥያቄ የምጠይቀው። ቆይ እንጂ አልጨረስማ። አይ እኔ አሁን ለሰም እኩል ማድረግ ነው ያለው። ስማ አብዲ የተቦካ እንጀራ ሳይጋገር ተቦክቶ ኩፍ ብሎ ወደ ሌላ እንጀራ ወይም ሌላ ሊጥ ለማውካት አትሄድም። ቆይ አብዲ ጨርስ። ይሄ እናንተ ሐሳብ ነው። አይ ገባ። ለምሳሌ አንተ የምጠይቅን ጥያቄ ትመልሳለህ። በዚህ አንድ መልሻለሁ፣ በዚህ ያክል ነው። ገባ። እንመልሳለን። ችግር የለም አብዲ። ሁለታችሁም አንድ ጊዜ ቢኒም ሁለታችሁም መልሳ አይደለም እኮ ቅድም የመለስከውን ጥያቄ አብካካኸውና ያንን ከሌላ ለማድረግ ሌላ ጥያቄ ጠየቅን እንጂ ጥያቄውን አልመለስክም። እየጠየቅንህ ምን አልክ? አርሹ ላይ ባዶ አይሆንም አልክ። ዋዳዚት ምን አርሹ ባዶ እንደሆነ ለማሳየት የጠየቀው ነው። እሱ ላለመጨቃጨቅ ነው ከአንተ ጋር እንትን ያለ ሶ ስለዚህ አሁን የሚጠይቅህ መልስ አላህ በዛቱ ሁሉ ቦታ አለ ወይ ብለዋል። አይደለም የመጀመሪያ ጠይቃችን ጥያቄ እኔ በማውቀው አክል መልስላችኋለሁ። አየህ ቀር ልስማኝ፣ በማውቀው አክል መልስ እኮ ቆይ እኔ ልትነስ ካልመለስክልኝ ይታርግ በቃ ጊዜ ሰጠን ታይም ሰጠን በማውቀው ያክል መለስኩልህ አልኩህ እኮ። ግን የኔን ጥያቄ አንድ ጥያቄ ልጠይቅና ልውረድ። አልመለስክ አንድ ጊዜ የሚታርግና እሺ በኋላ ትጠይቃለህ። ጨርሻለሁ። ግን ሐሳብህን ስጥ። እንደውም እኮ እኔ የተስማማሁልህ ወደዚህ መልስ እንድትመጣ እኮ አብዲዬ፣ አንዴ ስማ አብዲ፣ አንተ ደግሞ እኔ እኮ የተስማማሁልህ እኮ ወደዚህ ጥያቄ እንድትመጣ ነው እንጂ እኮ አንተ እኮ ዘግተሃል እኮ። እንዲህ አይነት ጥያቄ አይገባም፣ እንደዚህ ብሎ መጠየቅ አይገባም ብላል። የማይገባ ጥያቄ ደግሞ እኛ እናውቀው። ማንኛውም ጥያቄ ስለ አምላክ ትጠየቃለህ። ማብራራት ከቻልክ ታብራራ፣ ካልቻልክ ደግሞ አምላክን አልተረዳሁም ነው። ስለዚህ አንድ አካል በሰማይ በምድር ያልመላ ከሆነ እንዴት አድርጎ ነው ከሰማዩ ካለበት ቦታ ወደ ሌላ ቦታ ሲመጣ እንዴት አድርጎ ነው ሁሉ ቦታ ላይ ሊኖር የሚችለው? ወይም ደግሞ ላስቲክ ከሆነ ኢላስቲክ ምንድነው እንደ ላስቲክ የሚሳብ ከሆነ እንደዛ ብለህ ትነግረናለህ አለ። አርሹ ላይም ምድር ላይም ሊገኝ የሚችለው ወይም ቅርቢቱ ሰማይ ሊገኝ የሚችለው የሚሳብ የሚለጠጥ ከሆነ ነው። ካልሆነ ግን በሁሉ ቦታ መኖር የማይችል አንድ አምላክ በቦታና በጊዜ የተወሰነ አምላክ ወይም ያንተ አለ እንዴት ሆኖ ነው ቅርቢቱ ሰማይ ላይም አርሹ ላይም በአንድ ጊዜ እኩል ሊገኝ የሚችለው? እሱን ማስረዳት ነው። እንዲህ አይነት ጥያቄ አይጠየቅም የምትል ከሆነ መልስ የለህም ማለት ነው። ስለዚህ ማስረዳት ትችላለህ። በአንድ ጊዜ ቅርቢቱ ሰማይ ላይም እንደገና ደግሞ ከአርሹም በላይ ላይ እንዴት ሊገኝ ይችላል አምላክ በሁሉ ቦታ መገኘት የማይችል ከሆነ? ይሄን አስረዳ። መልሳለህ አብዲ? የለም። ስለዚህ መልስ ከሌለ አምላክህ ማለት ያንተ አምላክ ማለት በታይም በጊዜና በስፔስ በቦታ የተወሰነ ነው። ልክ እንደ ፍጡር ማለት ነው። ለምሳሌ እኔ አንድ ፍጡር ነኝ አይደል? እዚህ አሁን ለምሳሌ ያለውበት ቦታ ካለው የሆነ ቦታ ላይ የለውም። ለምሳሌ በአዲስ አበባ ላስረዳ። አዲስ አበባ ራሴን አድርጌ እኔ አዲስ አበባ ፒያሳ ላይ ነው ያለሁት። ፒያሳ ላይ ካለው
መገናኛ ላይ የለውም ማለት ነው። ልክ መገናኛ ሲሄድ ምን ያስፈልገኛል? ቦታ ያስፈልገኛል፣ የሚሄድበት ታይም ያስፈልገኛል፣ ወይም ደግሞ ሰዓት ማለት ነው። በሰዓት ውስጥና በቦታ ውስጥ ያለ ደግሞ አምላክ አይደለም። ምክንያቱም ጊዜ ይቆጠርለታል፣ ቦታ ይለካለታል ማለት ነው። ስለዚህ በአንድ ጊዜ ሁለቱም ቦታ ላይ መሆን የምችለው ምንድነው? እኔ በሁሉ ቦታ ፒያሳም ወይም ደግሞ መገናኛም ልገኝ የምችለው እኔ በአንድ ጊዜ በሁሉም ቦታ የሞላው ሰውን ብቻ ነው። የአንተ አምላክ ደግሞ አንድ ቦታ ብቻ ነው ያለው፣ ከአርሽ በላይ ብቻ። ስለዚህ አምላክህ እውነተኛ አምላክ ኦምኒ ፕሬዘንት አይደለም። አንድ አምላክ ኦምኒ ፕሬዘንት ካልሆነ ደግሞ ሐሰተኛ አምላክ ነው ማለት ነው። ጣዖት ነው በቦታ የሚገደመው እንጂ እውነተኛው አምላክ በቦታ አይገደም። ወርዷል መሰለኝ። ይሄ ነው እዚህ ጋር ራሱ ከአርሽ በላይ ነው ይላሉ አይደል? አላ ከአርሽ በላይ ነው ካሉ ቢኒ ሚዩትን አንሳና ልጠይቅህ። ከአርሽ በላይ ነው ካሉ ከአርሽ በታች ይገኛል እንዴ? አላ አይገኝም። ስለዚህ ከአርሽ በላይ ነው ሲሉ ለተገደበ አካል በሁሉም ቦታ ለሚገኘው አካል ከአርሽ በላይ ነው ይባላል። ያ ከአርሽ በላይ የተባለው አላህ ከአርሽ በታች እንደማይገኝ አርሹ ራሱ ምስክር ነው። መሀል ላይ ያለ ያ ወረደ ሲባል የተገደበ አካል ወረደ ሲባል ኤግዛክትሊ በቃ ቴንክ ዩ ቢኒ ዴቫ አገኘኝ። በቃ መውረድ እንቅስቃሴን ያሳያል። ትክክል። መውረድ እንቅስቃሴ አብዲ ገባ ወረደ ሲል አብዱ እንዴት ነው ምናልባት ቢኒያው መጠየቅ ያለብህ ይሄ በሁሉ ቦታ ዛቱ ይገኛል የሚለው ስለከበደው ወረደ ሲል እሱ ምን እያለ ነው? ወረደኛ ብለን ስንናገር ለቆ ይሄዳል ነው፣ ቦታውን ለቆ ይሄዳል። አብዲ ወረደ ሲል ምን እያለ ነው? እንግዲህ ልክ ማይለቅ ከሆነ ባዶ ማይን ኮን አርሹ ወረደ ሲል ምንድን ነው ንገረን እስቲ። የሆነ ይሄ ወረደ ማለት ምን ማለት ነው? እስቲ ይሄንሽ ንገረን። ኤግዛክት በቃ እሱ ነው ፖይንቱ። ይሰማችኋል? ቢኒ አንተ አውራው። እሺ ሀቢቢ የተወሰነ ላውራው ነው። እኔም ሰዓት ስለምወጣ ትንሽ ላውርቼ እናንተ ትቀጥላላችሁ። አብዲ ወረደ ማለት ምን ማለት ነው? አይዋ አሁን ደግሞ በዚህ ጥያቄ መጣችሁ። የኔ አሁን ለምሳሌ አላህ Subhanahu Wa Ta'ala ከአርሹ በላይ ነው፣ ግን የ3/3ኛው ሲቀር ይወርዳል ይላል። ስለዚህ እዚህ ጋር ያለው ነገር አንድ ነገር እዚህ ጋር የምንረዳው ያለው ነገር የሆነ ነገር ስለታሰበ የሆነ ነገር የሚሆን ነገር እንዳይመስል። አሁን ወረደ ሲባል ወረደ ማለት ምን ማለት ነው? በዛቱ ይወርዳል፣ ነገር ግን አርሹን ለቆ ይወርዳል የሚል ነገር አልመጣም፣ አልተገለጸም። ገባ? አርሹን ለቆ ይወርዳል እንደዚህ ወረደ ሲባል ቆይ አብዲ ወረደ ሲባል ቆይ አይደለም መጨረሻል። ወረደ ሲባል እዛ የወረደበት ቦታ ከመውረዱ በፊት አልነበረም ማለት ነው አይደል? ማለት ወረደ አንድን አካል የሆነን አካል ወረደ ካልከው ቆይ አንድን አካል ለምሳሌ ከመሰላል ላይ ወረደ ስትለው አስቀድሞ ከመሰላሉ አናት ላይ ጫፍ ላይ ነበር እንዳ የመሰላሉ ታች ጋር ምድር ላይ አልነበረም። ስለዚህ ያንተ አምላክ ወረደ ሲባል ያልነበረበት ቦታ ነው የወረደው ማለት ነው። አስቀድሞ ታች አልነበረም፣ የነበረው ላይ ነው አይደለ? እሺ ይሄ ነገር ግን ከአላህና ከፍጡሮች ማመሳሰል የለም። ምክንያቱም እሱን የሚመስል ስለሌለ በዚህ ነገር ማመሳሰል አይቻልም። ምክንያቱም በቁርአን ሐዲስ በእኛ ቋንቋ ቆይ ወረደ የሚለውን በምን ታስረዳዋለህ? በእኛ ቋንቋና በእኛ ስሜት የምናስበው አይደለም። ገባ አይደለም? በእኛ ስሜትና በእኛ ቋንቋ የምናስበው ነገር አይደለም። ቆይ ስማ አይደለም እኔ ቁርአን የተጻፈው እኮ በመላእክት ቋንቋ ነው። ልንገርህ አንድ ነገር መውረዱን እንጂ የተናገረው አርሹን መልቀቁን አልተናገረም። እኔ መውረዱን አላልኩም። ቆይ ወረደ ማለት ምን ማለት ነው? ወረደ ማለት ምን ማለት አንድ አካል ወረደ የሚባለው አስቀድሞ ያልነበረበት ቦታ ላይ ሲገኝ ነው አይደል? አስቀድሞ ያልነበረበት ቦታ ላይ ሲገኝ ነው ወረደ የሚባለው። ስለዚህ ከመውረዱ በፊት አላህ ታች ጋር ነበረ ወይስ አልነበረም? የወረደበት ቦታ ላይ ነበረ ወይስ አልነበረም? ያንተ ሐሳብ አንድ ሰው ለምሳሌ መሰላል ላይ ከወጣ ከዛን ወረደ የሚባለው ያልነበረበት ቦታ ላይ ነው የወረደው ነው የሚባለው ብለህ ነው የምታስበው ያንተ ሐሳብ። ነገር ግን ይሄ ሐሳብ ራሱ ሎጂካላዊ ነገር ራሱ ይሄ አይጋጭም። ለምሳሌ አንድ ሰው ከዛፉ ላይ አለ፣ እኔ አላህን ነገር ያመሳሰልኩ ለደደ ግን በሚገባ ቋንቋ እየነገርኩ ለምሳሌ አንድ ሰው አጠገቡ ላይ ዛፍ አለች፣ መቼም ታች ነበር አይደል? ስለዚህ ወጣ የሚወርደውም ደግሞ ታች ነው። ስለዚህ መጀመሪያም ነበረበት ወረደ ነው የሚባለው። ይሄ ግን የአላህ Subhanahu Wa Ta'ala ነው የዚህ ትክክል ፍጹምነት አይመሳሰል። ወረደ ሲባል ካልነበረበት ቆይ እንደዛ ከሆነ በቃ አስገብቶኛል። ተራ በተራ ከሆነ ያስኬዳል። አምላክም ተራ በተራ ከሆነ መጀመሪያ ላይ ነበር፣ ከዛ በኋላ ወረደ። የአምላክ ነገር እንደዚህ አይገለጽም ያለው ገባ
ليس كمثل شيء وهو السميع البصير ነው። ጥያቄ እሱ አይደለም። በእኔ ምሳሌ አንተን ያመሳሰልከው። አሁን እኔ ጥያቄ እያልኩ ያለው አንድ ጊዜ በተመሳሳይ ሰዓት ላይም እታችን መሆን እንዴት ይችላል ነው እያልኩ ያለው። አንተ አሁን ለምሳሌ ይሄ ነገር እታች አለ ሲባል ልክ እንደ ሰው አይደለም። ሰው እታች ካለ ላይ የለም ብላል፣ ላይ ካለ እታች የለም ብላል። ያ የማይሆንበት ምክንያት ለምን መሰለ? ሰው ውስን ስለሆነ ነው። የአንተ አምላክ አንድ ጊዜ ላይ እታችም እንዴት ነው ሊሆን የሚችለው? አስረዳኝ። አይዋ አላህ ሱብሓነሁ ወተዓላ የኛ አምላክ ሳይሆን የኔ ብቻ ሳይሆን የአንተም አምላክ ነው መጀመሪያ ደረጃ ማለት ነው። ለምሳሌ ኢቨንዋን መጀመሪያ ደረጃ የሁላችን አምላክ መጀመሪያ ካልነበረበት ያስገኘው የሆነው ጌታ የትም ምንም መስራት አያቅተውም። ገባ? ስለዚህ አላህ መውረዱን ነገረን። ከወረደ በኋላ አስረዳኝ ነው ያልኩት። አስረዳኝ እኮ እያስረዳው ነው። ቆይ ቢኒዬ ትንሽ ዛገለና ታች ላለ አካል እኮ ወረደ አይባልም። እሺ ትንሽና በቃ አላሁን ቅርብ ተሰማለ ያለ አደ ወንድም ባጭሩ በቃ ባጭሩ ጨቋጭ አርዲን አስገቡት። አልከፈተልኝም ገስትና አስገቧቸው። አርዲ ኮስታንታ ኦኬ እሺ አስገባው። ኦኬ አብዱ ያልገባው ነገር በጣም ያልገባ ነገር አለ። እሺ አስገብተውታል። እሺ አጥልጤት በቃ አብዱ አንተ ጥያቄ ብቻ ልጠይቅህ። አሁን አላህ ቅርቢቱ ሰማይ ላይ አለ ወይስ የለም? ጥያቄ መጠየቅ የምችለው እኔ ነኝ። እናንተን ብቻ ሳይሆን እኔ የምጠይቃችሁ ጥያቄ ስላወቃችሁ ወደ ኋላ ጓ የተሻለ ነገር ጠይቀህ ነው የምትመልስ ከሆነ መልስ፣ አለበለዚያ ጊዜያችንን እየገደልክ ነው። ወደ ሌላ ትምህርታችን ወደ እኛ ሀሳባችንን ወደ ማንሸራሸር እንሄዳለን። እየረበሽከን ስለሆነ ማለት ነው። የምትጠየቀውን ባጭሩ መልስ። አሁን እየመለስክ አይደለም። አላህ አሁን ቅርቢቱ ሰማይ ላይ አለ ወይስ የለም? በዚህ ሰዓት ነገርኩህ እኮ እኔ አይገባ አማርኛ ያጥራሃል እንዴ? እኮ እየነገርኩህ ነው። አላህ ጭራሽ እኔን አማርኛ ጥሪኝ። ቀጥል። እሺ አለ ወይስ የለም? አይ ይሄ ነገር ማለትም ያው እንቆቅልሽ የሆነን መጽሐፍ ስለያዛችሁ እኔ ምንም አልልም በነገራችን ላይ። ምክንያቱም አሁን አያው ስትያዛጭ በቃ ሚተርክ የመጨረሻ ድል ነው የምሰጠህ። የምትመልስ ከሆነ ለመጨረሻ ጊዜ መልስ። አላህ አሁን ቅርቢቱ ሰማይ ላይ አለ ወይስ የለም? በዚህ ሰዓት ኢትዮጵያ ላይ አለ ወይስ የለም? የተጠየቅኩህ ሌላ ቦታ ለምን ትሄዳለህ? በክብር ነው እያናገርን ያለ ነው። ስንት አይነት ጥያቄ ነው የምትጠይቁት? ጥያቄያችሁ ምን አይነት ነው? ሚዩት አድርገህ በቃሽ፣ ተማር በቃ። እሺ ከዚህ በኋላ ማይክ እንዳከፍት መጨረሻ ላይ ጠይቃለሁ። ኧረ በፈጠራችሁ ተው፣ ወላሂ ተው በቃሽ። ሉክ እንግዲህ ጋይስ መንገዱን ወርዶ ስንት ሰዓት እንደሚቆይ ብትጠይቀው ከወረደ በኋላ እዛ የወረደበት አካባቢ ስንት ሰዓት እንደሚቆይ አንድ ላይ እሱ ነው ተመትለል። ምን ይሄንን ሊመልስ ቀርቶ አሁን ራሱ መኖሩን ራሱ እኮ መናገር አልቻለም። ቢካዝ ነሴስ የሆነ ነገር ስለሆነ ማለት ነው። ምን አለ ሲወርድ ቦታውን አይለቅም አለ። አሊስ አላህ ፕላስቲክ መሆን አለበት። ቦታውን ለመልቀቅ የሚለጠጥ አካል መኖር አለበት። ከአርሹ እስከ ምድር ድረስ ተለጥጦ አርሽም እዚህም አለ ቦታውን የማይለቅ ነው ለማለት ከሆነ ማለት ነው። ወይ ደግሞ መንፈስ መሆን አለበት። መንፈስ ከሆነ ደግሞ ከአርሽ በላይ ሊገደብ አይችልም። ስለዚህ ይሄ ኦምኒ ፕሬዘንስ ያልሆነው አካል ወረደ ስትለኝ ወይ ደግሞ አሁን በዚህ ሰዓት ላይ ቅርቢቷ ሰማይ ላይ አለ ወይ? ይሄ መሰረታዊ ጥያቄ ነው። የለም። የት ነው ያለው? አርሽ ላይ። ስለዚህ ይመጣል። ሲመጣ እንዴት ነው ማለት? ሲመጣ ወደ ምድሪቷ ሲመጣ እዛ አርሹ ላይ አላህ አለ ወይ? ሊኖር አይችልም። ፊዚካል ቦዲ ነው። አይ አላህ ፕላስቲክ ነው ካላሉ በስተቀር ኦኬ። ፕላስቲክ ተለጣጭ ነገር ማለት ነው። ተለጥቆ እንደዚህ ልጥጥ ብሎ ምድርም እዛም የሚገኝ አካል መሆን አለበት የግዴታ አዘርዋይስ ሊመጣው ስለማይችል ማለት ነው። እና እንደዛ ነው። አርዲ እንኳን ደህና መጣ። እሺ አሪፍ ጥያቄ ነው። አሁን እዚህ ጋር ማለት ነው እስቲ የእናንተ አምላክ ምን አይነት አምላክ ነው? እስቲ ይሄን ጥያቄ ብቻ መልሱልኝ። በቃ ሌላው ይቅርና ለምሳሌ ሌላውን ጥያቄ እናንተ መረዳትና እናንተ ስላላችሁ እባክህ በእናትህ እባክህ አክብር። እኛ ቀደም ብዙ ጥያቄ አልጠየቅንም። አንዱ ጥያቄ በሚገባ ቋንቋ ነው መላልሰን በሌላ ቋንቋ የጠየቅን እንጂ ብዙ ጥያቄ አልጠየቅንም። አብዱ የመረዳት አቅምህ ምን ያክል እንደሆነ በዚህ ራስን አስገምተሃል። አንድ ሁለተኛ ነገር ደግሞ ወረደ የሚለውን ቃል ትጠቀማለህ። ወረደ ማለት ምን ማለት ነው ስትባል አታውቅም። ስለዚህ አላህ ይውረድ አይውረድ በፓራሹት ይውረድ ምንም አታውቅም። ሁለት አምላክን አታውቅም። ሶስተኛ ነገር ደግሞ ኢብን ተይሚያ የሚያስቀምጠው ያንተ የዋብዮች ሊቅ ወረደ የሚለው ቃል ቦታ የመልቀቅ ለምሳሌ ዛቱ የተገደበ ነው፣ አንተ ዛቱ የተገደበ አይደለም ብለህ አስቀምጠሃል። ምክንያቱም ምን አይነት ሎጂክ ተጠቀምክ? ከአርሽ በላይ የነበረው አካል ሲወርድም ከአርሽ በላይ ነው። ማን አስተማረኝ? ያንተ የእስልምና ሊቅ የሆኑ ኢብን ተይሚያ አላስተማሩ? ከፍረሃል ማለት ነው። አላህን አከፈርከው። በዛቱ በሁሉም ስፍራ ይገኛል የሚል አስተምሮን ያስተማርከው። እንደዛም አንድም ያስተማር የለም።
ከፍራል። ይህን እኔ ልምከርህ። ወረደ የሚለው ቃል ስፔስ ከአንዱ ቦታ ላይ አንድን ቦታ ከነበረበት ቦታ ወደ አልነበረበት ቦታ መንቀሳቀስ ማለት ነው። አካል አለው። የተገደበ አካል ወረደ፣ ላልተገደበ አካል ወረደ አይባልም። ሲጀምር አይመጣውም። አንተ ግን ማየት ሎጂክ አስቀመጠ። የተገደበውን አካል ያልተገደበውን አካል ይኸውላችሁ ወረደ ይላል፣ ግን በሁሉም ቦታ ይገኛል አለ። በሁሉም ቦታ የሚገኘው አካል እንዴት ነው ወረደ የሚባለው? ያስኬዳል እንዴ? አይገናኝም እኮ። እስልምና እንደዚህ ነው ዝብርቅርቁ የወጣው፣ እንዲህ እርስ በርስ የሚንታታ ነው። እና እኛ እናስተምራችሁ፣ ከኛ ተማሩ። ይህን ልምከራችሁ ባይዘዌ ያለ ማለት ነው። ኦኬ አይ ባይዘዌ በሎጂክ መሰረት ስናየው ያለን ጉዳይ ማለት ነው ሎ ኦፍ ነን ኮንትራዲክሽን ፋላሲ የሚባል ነገር አለ። አሁን እነሱ ተመልከቱ እንግዲህ በፊት ምን ያክል ሞክ እንደሚያደርጉ እንደነበረ። እንዴት በመለኮት አንድ በአካል ሶስት ትላላችሁ? የኛ እኮ እንደውም ሎጂካል የሆነ ነገር ነው። እነሱ ግን እንዲህ ግልጹ አሁን እኮ እነሱ አልተገለጸም የሚሉት እኮ ሳያውቁት ቀርተው ሳይሆን አይምሯቸውን መጠቀም ስላልፈለጉ ነው። ለምሳሌ አንድ ሲደመር አንድ ስንት ነው ብትሏቸው እነሱ አላህ የሚመታው ከሆነ ይሄ ሎጂክ ሁለት ነው አይላችሁም። አይምሯቸው እያወቀው አናቅም አልተገለጸልንም ይላሉ። አሁን ተመልከቱ ቃል በቃል ማለት ነው ቃል በቃል ኢብኑ ተይሚያ በጃህሚያቶች ላይ መልስ ሲሰጥ ምን ብለዋል? ቃል በቃል ማለት ነው የሊቃውንትን ንግግር ያስቀምጣል። አላህ ሊሚትድ ነው ብለው ሊቃውንቶች ተናግረዋል። ምንድነው ሊሚትድ? ሊሚትድ ማለት ምን ማለት ነው? ማንም ሰው ሰርች ማድረግ ሊሚትድ ማለት የተገደበ የተወሰነ ማለት ነው። ሊሚትድ ነው አላህ። አላህን ሊሚትድ ያላለ ከፍሯል ብለው ነው የሚያስቀምጡት። አላህን ሊሚትድ ያላለ ከቁርአንና ሐዲስን የማይቀበል ነው። ቁርአንን የማይቀበል ነው። ማንም ሰው አላህ ሊሚትድ እንደሆነ ክሌም የማያደርግ ብለው ቃል በቃል ሊሚትድ የሚለውን ቃል እየተጠቀሙ ሊቃውንቶች የተናገሩበትን ያብራራል ማለት ነው። ስለዚህ አላህ ሊሚትድ ነው ወይም ውሱን ነው። ማንም ሙስሊም ገብቶ አላህ በዛቱ ውሱን ነው አይደለም ስትሉት ውሱን አይደለም ካለ ከቁርአን ጋር ይጋጫል። ቁርአንን አይቀበልም ማለት ነው። ምክንያቱም ኢብኑ ተይሚያም ሊቃውንቶችን ጠቅሶ ያስቀመጠው ነገር ምንድነው? አላህ ሊሚትድ ነው ውሱን ነው ያላለ ቢኖር እሱ ቁርአንን አይቀበልም ያለው። ስለዚህ አላህ ውሱን እንደሆነ መጀመሪያ አንድ ሰው ማወቅ አለበት። አላህ ውሱን ነው ይላል ቃል በቃል ማለት ነው። አላህ ደግሞ ውሱን ከሆነ ይሄ ውሱን የሆነው አላህ ከአርሽ በላይ ብቻ የሚገኘው አላህ ወደ ሶስተኛው ሰማይ ይወርዳል። ማን ነው የሚወርደው ሲባል አላህ ይህ ውሱን የሆነው ፐርሰን ማለት ነው። ውሱን የሆነው አካል ነው የሚወርደው ይላሉ። ውሱን የሆነው አካል ከወረደ አሁን አርሽ ላይ ምን ይሰራል? አርሽ ላይ ካለ እኮ ውሱን አይደለም ማለት እኮ ነው። አርሽ ላይ ካለ ውሱን አይደለም። የምን ውሱን ነው? ወይም ደግሞ ከአርሽ በላይ አይደለም። ለምሳሌ ከአባሾች ጋር የሚጨቃጨቁበት እንትን አላል አላህ ከአርሽ በላይ ነው ሲሉ እኮ which means ቅድምም አብይም እያሉ ከአርሽ በታች የለም እያሉ ነው አይደል? ስለዚህ ምን ማለት ነው? አላህ ከአርሽ በላይ ብቻ ነው የሚገኘው። ብቻ የሚለውን ቃል አስምሩባት። አላህ ከአርሽ በላይ ብቻ ነው የሚገኘው ብላ ያምናሉ። ብቻ። ስለዚህ ሶስተኛው ሰማይ ላይ ሲገኝ ለሊት 9 ሰዓትስ አላህ ከአርሽ በላይ ብቻ ነው የሚገኘው አይደለም። አያችሁ፣ ሶስተኛው ሰማይ ላይ ይገኛል። ስለዚህ ባህሪው ያልሆነ ነገር ባህሪው ያደረገ ማለት ነው። ሁለተኛ ነገር ደግሞ አለ። ከአርሽ በላይ የነበረበት ቦታ አለ። ከዛም በኋላ ደግሞ ቅርቢቱ ሰማይ አለ። አላህ ካለ መጀመሪያ ከነበረበት ቦታና ከቅርቢቱ ሰማይ መካከል ብዙ የ5 የ6 ሰማይ ልዩነቶች አሉ። ተመልከቱ። ስለዚህ 5 6 ሰማይ ልዩነቶች አሉ። ስፔስ ክፍተት ይፈጥራሉ። ከአርሽ በላይ ያለው አላህ አለ። ከአርሽን አልለቀቀም ስለሚሉ ከአርሽ በላይ ያለው አላህ አለ። ከዛም ደግሞ ቅርቢቱ ሰማይ ላይ ያለው አላህ አለ። መሃላቸው ደግሞ ክፍተት አለ። 5 6 ሰማይ ክፍተት አለ። ስለዚህ በሎጂክ መሰረት ስናየው ሁለት ዛት ሆነ ወይም ሁለት አላህ ሆነ ማለት ነው። ለምን ሎ ኦፍ ነን ኮንትራዲክሽን ፋላሲ የሚባል ነገር አለ። አንድ ነገር በሆነበት ሌላ ነገር አይሆንም ነው። ለምሳሌ እኔ በአካሌ መርካቶ የምገኝ ከሆነ ልደታ አልገኝም ማለት ነው በአገር ወይም ደግሞ በአካሌ እኔ ኢትዮጵያ የምገኝ ከሆነ አሜሪካ አልገኝም ማለት ነው። አይታችኋል። ስለዚህ ይሄ በአካሌ የአሜሪካ አልገኝም። አያችሁ፣ ልክ እንደዛ እንደማለት ነው። አላህም በዛቱ ከአርሽ በላይ ከሆነ በዛው ዛቱ ደግሞ ሶስተኛው ሰማይ ላይ ሊገኝ አይችልም። ግዴታ አርሽ ላይ መጉደል አለበት ወይም አርሽን መልቀቅ አለበት። አይለቅም ካላችሁ ሁለት ዛት ሆነ ማለት ነው። ሁለት ዛትም አይሆንም፣ በቃ አልተገለጸልንም አናውቅም ቃል አይምሮዬን አልጠቀምም ማለት ነው። አይምሮአችሁን ሳትጠቀሙ የተቀበላችሁት አምላክ እያለ እንደው የፈለገ እምነት ግራ የሚያጋባ አምላክ ራሱ ቢሰበካችሁ አሜን ብላችሁ ነው መቀበል ያለባችሁ።
ስለዚህ ይሄ ግልጽ የሆነ ነገር ነው። ኢቭን አላህ ለማየት ራሱ ወደ ታች ግዴታ ማዘንበል አለበት። ያው የጀነት ሰዎችን ሲያይ አላህ ዝቅ ብሎ የጀነትን ሰዎች ያያቸዋል ስለሚል አላህ ግድ ከመሆኑ የተነሳ በሁለት አይኖቹ ነው የሚያየው፣ ሁለት አይን አለው ስለሚል ኢብኑል ቀይም ያስቀምጧል። ስለዚህ ግዴታ ፍጡራን ከበታች ያሉትን ፍጡራን ለማየት ዝቅ ማለት አለበት፣ ቃል በቃል ስለሚናገር ማለት ነው። እንደ ፍጡራን እኔ አሁን ከበታች ያሉትን ነገር ለማየት ዝቅ እላለሁ፣ አላህም ከበታች ያሉትን ነገር ለማየት ዝቅ ማለት አለበት። ይሄ እንግዲህ የራሳቸው ሐዲስ የሚያስቀምጠው ነገር ነው። ስለዚህ ይሄ አምላክ አይደለም ነው፣ በቃ ከፍጡራን ጋር በጣም ይነካካል፣ ከፍጡራን ጋርም ይመሳሰላል ማለት ነው። አይ ምኑም አይመሳሰልም ካሉ አላህ አንድ ነው ስትሉ ምን እያላችሁ ነው? አላህ አንድ ነው ሲባል በምንነትም በማንነትም አንድ እያላችሁ አይደል? የሰው ልጅ አንድ ሲባል ለምንድን ነው? በምንነትም በማንነትም አንድ ስለሆነ አይደል የሰው ልጅ አንድ የሚባለው? ስለዚህ አላህም እንደዛ ከሆነ ከኛ የተለየ አንድነት ሊኖረው ይገባል ማለት ነው። ከፍጡራን ጋር የማይመሳሰል ከሆነ የተለየ አንድነት ሊኖረው ይገባል። እኔ በምንነቴና በማንነቴ አንድ ስለሆንኩኝ አንድ ከተባልኩኝ አላህ ደግሞ ከዛ በተለየ መልኩ ነው አንድ መሆን ያለበት። እንደኔ ከተባለ ከፍጡራን ጋር ተመሳሰለ። እኔም በምንነቴና በማንነቴ አንድ ነኝ፣ እሱም በምንነቱና በማንነቱ አንድ ነው። አንድ የተባለበት ምክንያት የሁለታችንም አንድ ነው። ሰው ከፍጡራን ጋር ተመሳሰለ ማለት ነው። ከፍጡራን ጋር ምንም አይመሳሰልም ካላችሁ ለምሳሌ አላዛር ከጣራ በላይ ነው ካልኩኝ ውሽምስ ከጣራው በታች የለም ጣራው ላይ ብቻ ነው የሚገኘው እያልኩ ነው። አላህም ከአርሽ በላይ ነው ስትሉ አርሽ በላይ ብቻ ነው የሚገኘው ከአርሽ በላይ አይገኝም ካላችሁ ከኔ ጋር መሳሰላችሁት። ስለዚህ አላህ ከአርሽ በላይ ነው ሲባል ሁሉም ቦታ መገኘት አለበት። ለምን እንደ ፍጡራን ነው የሚሆነው። ከአርሽ በላይ ነው ሲባል ከአርሽ በታች የለም ከአርሽ በላይ ብቻ ነው የሚገኘው ከተባለ እንደ ፍጡራን ነው። ምክንያቱም እኔም ከሆነ ነገር በላይ ኮንኩኝ በላይ ብቻ ነው ልሆን የምችለው እንጂ ከዛ ነገር በታች አልሆንም። እሱ ከፍጡራን ጋር ተመሳሰለ። ስለዚህ ራሳችሁ ካመሳሰላችሁ ባለ ከአርሽ በላይ ነው ከአርሽ በታች አይገኝም ካላችሁ አመሳሰላችሁት። እንደሰው አንድ ነውም ስትሉ አመሳሰላችሁት። ባመሳሰላችሁበት ነገር ስትጠየቁ ደግሞ አናመሳሰልም ትላላችሁ። ምን አይነት ሎጂክ ነው የምትጠቀሙት? ይህ እኮ በጣም አይምሯቸውን የሚጠቀማሉ አይጠቀሙም። በጣም የተወዘጋገበ አምላክ ማለት ነው ያለ ነው እና ይህን ለማለት ነው። ቀጥሉ። እሺ ቴንኪዩ ሰላም ብያለሁ። መልዕክት ላስተላልፍላችሁና እፎይ ያላችሁ ሰላም ነው። እሺ የእፎይ ድህነት ያሳሰባችሁ ሰላም ነው። እረፍት ላድርግ ብሎ ነው። ቅድም መግቢያ ላይ ተናግረናል። አይ ቲንክ ያልነበራችሁ መሰላችሁ ደጋግማችሁ እየጻፋችሁ ስለሆነ በውስጥም ምናምን እና ሰላም ነው ለማለት ያለው አረዲ ቆስጣ ቢኪ ምናምን እንኳን ደህና መጣችሁ። እቺ እዚህ ጋር የምታዩት ቶፒካችን ቅድም በዚህ ነበረ። እቺ ዶሮ የአላህን አርሽ ከሚሸከሙት መላእክቶች ዙፋኑ ማለት ነው። አላህን ከሚሸከሙት የዶሮ አንገት ያለው መልአክ አለ፣ የሰው የሚመስል መልአክ አለ፣ የአንበሳ አለ፣ የነስር አለ፣ እንደዚሁም ደግሞ የእንትንም አለ አሚን የበሬ አለ። ከነዛው ትንኛም እንዳለች ነው። ያ ይሄን ፊዚካል የሆነ ቦዲ አምላክ ይሸከሙታል ማለት ነው። ፊዚካል ቦዲ ነው ያለው ከአርሽ በላይ የለ ኦልሬዲ ተሸከሙት ነው እና ፍጡራን መሸከም የሚችሉት ነው የሚለውን ለማሳየት ነው። እንመለስበታለን። ወንድሞች ሰላም ይበሉና ይቀጥሉ። ትንሽ አርዲ እንዴት ነህ? ዌልካም ነው ኡስታዝ የጠፋ ሰው። እግዚአብሔር ይመስገን አለሁኝ። ደግናችሁ ወይ? ሰላም ብያለሁ። አንድ ከታች ኮሜንት ስላየውኝ እሱን ብቻ ለማለት ነው። አንድ ሙስሊም ልጅ ምን ብሎ ኮሜንት አደረገ? እግዚአብሔር ሰማይና ምድርን ሳይፈጥር በፊት የት ነበረ ብሎ ኮሜንት አድርጎ ስላየው ስለገረመኝ ነው። ለፈጣሪያችሁ ስፍራ የምትፈልጉለት በጣም እኮ የሚያሳዝን ነው። በነገራችን ላይ ሙስሊሞች ቆም ብላችሁ ብታስቡ ስፍራ ያስፈልገዋል። ፈጣሪያችን የሚሆንበት የሚገደብበት ቦታ ያስፈልገዋል ብሎ ከማሰብ የሚመጣ ነው። ይሄ እናንተ በአይምራችሁ ውስጥ ስለቀረጻችሁት ነው፣ ወይንም በመሐመድ አይምሮ የተቀረጸ አምላክን ስለምትከተሉ ነው እንጂ አምላክ ሳይሆን ያው የመሐመድ ምናብ ነው። እሱ የመሐመድን ምናብ ባትከተሉ እና እውነተኛን አምላክ ብታውቁ ኖሮ ስፍራው ወዴት ነው ብላችሁ ባልፈለጋችሁት ነበረ፣ የት ነበረ የሚቀመጠው ብላችሁ ባልጠየቃችሁ ነበረ። እና ከእንደዚህ አይነት አስተሳሰብ እንግዲህ አንድ ቀን እግዚአብሔር ይረዳችሁና መሐመድ ከሳለው ሀሳብ ትወጣላችሁ ብለን ተስፋ እናደርጋለን። ኤኒዌይ ቀጥሉ ዴቫ። እኔ ደግሞ ቆስጣና ቤኪ ሰላም ይበሉና ሀሳቡ ላይ ሄድበት። የአላህ መውረድና የአላህን የተሸከሙት አካላት ማለት ነው። ሰላም አንዴ ታወራለህ። አንዴ ፕሊዝ አንዴ ቢከዝ እነሱ ምን ያነሳሉ? እኛ እግዚአብሔር መንፈስ ነው የምንለው። የእግዚአብሔርን ዙፋን ተሸከሙ ሲባል ላይክ ሊትራሊ እንደነሱ አይደለም። ኦኬ እነሱ ያንን ያነሱና
ሊትራሊ ፊዚካል ቦዲ እንዳለው አድርገን እንደምናምን ያስቀምጣሉ። እሱን ለእኛ ሜታፎሪካሊ እኛ በሚገባን ለእኛ እንድንረዳ የተነገረ ቋንቋ ነው። እነሱ ጋር ግን ይህንን ስናመጣው በጣም የከፋ ነው፣ እጅግ ዘግናኝ ነው። ሉክ አሁን እንግዲህ አያችሁት፣ የሚወጣ የሚወርደውን ፊዚካል ቦዲ ያለውን ላይ ሲገኝ ታች የሌለውን የተሸከመ ነው። የእኛ አምላክ ግን በሰማይ በወጣ አንተ አለ፣ በምድር በወርድ አንተ አለ። ኤቭሪዌር ፍጥረቱ ባለበት ቦታ በሙሉ እግዚአብሔር አለ። መንፈስ ስለሆነ መንፈስን ተሸከሙ ስትለኝ አችልም። ያንተን ግን ፊዚካል ቦዲን ተሸከሙ ስትለኝ ሁቺስ በቃ ሊትራሊ ጣዖት ነው እያልከኝ ነው። ጣዖት ነው እያልከኝ ነው። በቃ ለቀ ጌም ኦቨር፣ ምንም መወያየት አያስፈልግም። እና ከዚህ አንጻር ይህንን እናነሳለን። ሰላም በሉን ቆስጣና ቤኪ ካላችሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሆነት ወንድሞች፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት አረፈዳችሁ? በያላችሁበት ሰዓት አቆጣጠር እኛ ደህና ነን። እንዴት ናችሁ? ተነፋፍቀናል። ሁላችሁም ሰላም ብያለሁ። በርዕሱ ጉዳይ አንድ ነገር ለማለት ያክል እነዚህ አርሹን የሚሸከሙት አካላት በጣም የሚገርሟችሁ የዶሮ ጭንቅላት አላቸው ምናምን የተባሉት የተጠቀሱት በጠቅላላ አንድ የሚፈጠር ነገር አለ ከአላህ እና ከእነሱ ጋር አንድ ላይ ማለት ነው። አላህ ምን ይፈጠራል መሰላችሁ? አንድ አለ መላእክቶች አሉ። እዚህ ምንድን ነው ሰው ኃጢአት ሲሰራና መልካምን ሲሰራ ይጽፋሉ። የጻፉትን ይዘውለት ይሄዳሉ ለአላህ። ከዛ በኋላ አላህ መጥፎውን ነው የሚያነበው። ከዛ አላህ ያን መጥፎውን ነገር ሲያነብ ማለት ነው 3 ሰዓት ይፈጅበታል ይላል። በዛ ውስጥ እኔ ይህን ተረት ልክ ምን ይሆናል ያነበውና ማለት ነው ይናደዳል። አላህ ልክ እንደተናደደ የሚያውቁት አርሹን የተሸከሙት ይከብዳቸዋል፣ በጣም ይከብዳቸዋል። እስኪሉ ድረስ እንትን ይላቸዋል። ከዛ ውያ አላህ ተናዷል፣ አምላካችን ተናዷል ምናምን ብለው እንትን ይላሉ። በጣም ነው የሚያሳዝነው። ይህንን ተረት የተሸከመው አባይነህ ጥያቄ ሊጠይቅ ገብቷል። አባይነህ እንኳን ሰላም መጣ፣ እንዴት ነህ? ሰላም ናችሁ? አለው ሰላምም ወንድሜ። እቺ ዶሮ ትተዋወቃላችሁ ወይ? ቤኪ ምናምን ሰላም ይበልና እንቀጥላለን። እሺ አባይነህ ኦኬ። አርዲ ለተናገረው ነው የሳብከ ይላክልኝ። አርዲታችን ለጻፍ መልሶ ነበርና መልስ ያለው ትቀጥላለህ። ለሱ ሊመልስ ሰላም ይበለንና ኦኬ። አይዞህ ሮጠህ ምናምን ነገር ጥለህ ምናምን እንዳትሄደሽ አባይነህ። ብዙ ጊዜ ትታወቃለህ፣ ክርስቲያኖች ቤት ጥሎ መሮጥ ይታወቃል በጣም። ታርጋህ ይሄ ነው እና የትም ያልተነዳህ በመሆንህ እባክህ ቤኪ አለህ ወንድማችን። ኦኬ ቴንክ ዩ ቆስጤ፣ ቤኒ፣ ቃልዬ፣ ቆስጤ፣ ሀቢቢ እንዴት ናችሁ? ሁላችሁም ጸጋ ይበዛላችሁ ወንድሞች፣ ሰላም ናቸው ወይ? ከስርም ያላችሁ ደግሞ ቆስጤ እንዳለው በያላችሁበት የሰዓት አቆጣጠር እንቅልፍ የያዛችሁም ከእንቅልፍ የተነሳችሁም ቀን ላይ ያላችሁም እንግዲህ ደህና ናቸው ወይ ብያለሁኝ። ሰላም ብያለሁ ሁላችሁንም። እናንተ አውሩበት በዚህ ሀሳብ ላይ እኔ ምንም አይደለም። ቆስጤ ሁላ ሰላምታዬን ሁላ ሊያስቀርብኝ ዳይሬክት ወደዚህ ሰው ይሄዷልና ብዙ አላውራ። በቃ ሂድበት። አይ ግን እዚሁ ዲቤት እንዳለ ተናገር ቤኪ፣ ቅዳሜ ሰው እንዲያዳምጥ። ኦኬ ቅዳሜ ማለትም ዛሬ ምንድን ነው? ሮብ ነው። ቅዳሜ ዕለት የሚመጣው ቅዳሜ በኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ላይ ዲቤት አለኝና በአካል ነው የሚደረገው። ግን ላይቭ ስትሪም ስለሚደረግ በእኔ አካውንት መታችሁ መከታተል ትችላላችሁ። ርዕሱ ክርስቶስ ተሰቅሏልን የሚል ነው፣ ወይንም ደግሞ ነገረ ስቅለትን የሚመለከት ነው። የእኔ ኦፖነንት ደግሞ ሙሐመድ አሚን የሚባል ነው። እኔ ሙስሊም ነኝ የሚል አካውንት ያለው አረንጓዴ ፕሮፋይል ፒክቸር ያለው ከሱ ጋር ነው ዲቤት የማደርገው። ቅዳሜ ዕለት እንዳትቀሩ እንገናኝ። እነ ቃልም ይኖራሉ፣ እነ ቆስጤም ኦቬስ ይኖራሉ። በእኔ ቤት ቀጥታ ስለሚተላለፍ ማለት ነው። እና የዛን ቀን እንዳትቀሩ ተጋብዛችኋል። የሚገርም ዲቤት ይኖረናል የሚል እንግዲህ እንደ እግዚአብሔር ፈቃድ ተስፋ አለን። በኢትዮጵያ ሰዓት አቆጣጠር ቀን ላይ ነው።
እንግዲህ ሰዓቱን ኳልኩሌት አድርጋችሁ ውጭ ያላችሁ ተከታተሉ። በአካል ነው የሚደረገው ከዚህ ፊት እናደርገው እንደነበረ ሙስሊም ተከራካሪ የዚህ እሺ ቤኪ እናመሰግናለን። አብዱ አንዴ እሺ አብዱ ይቅርታ በጣም አቶ አባይነህ ይቺን ዶሮ ታውቃታለህ? ኦኬ አይ ቲንክ ልከልኝ ነው ኦሬዲ ደግሞ ሊመልስ የጻፍኩት ሞክሮ ነበርና አዎ ታውቃታለህ ወይ ይቺን ዶሮ? ልጨርስ አንዴ አልመለስኩም ሳልጨርስ ነው አንተ ሌላ ነገር እንትን ያልከውና አባይነህ ነው አይ ዶሮ ታውቃታለህ ወይ? አንዴ ቆይ ኦሬዲ ጽፎ መለሰና ከዛ አልመለሰም ላክልኝ አቶ አባይነህ እባክህ ኦሬዲ ትልቅ ሰው ነው አቶ አባይነህ እባክህ እኮ ትልቅ ሰው ነኝ ኦሬዲ የሆነ ጥያቄ ጠይቀው መለሰ አይ አልመለስኩም ስል ላክልኝና ገባሁኝ ስለዚህ አልመለስኩም ላልኩ አልተመለሰም አይደለ ለዛ ነው ላክል አይደለ በጣም ጥሩ እንደዛ ከሆነ ይቺን ዶሮ ታውቃታለህ ወይ በረም እንዲመለስልህ ይቺን ዶሮ ታውቃታለህ ይኸውልህ ከዚህ ዶሮ ቆጠራ ለሚመጣው ኦሬዲ ቅድም መልስ ተናገርና አቶ አባይነህ መልስ በረም አርዲ ዶሮ አትበላሽ አርሽን የተሸከመች ልጅ እንዴ አምላኩን ተረጋታለህ እንዴ ኦኬ አይ አምላክን የተሸከመቃት አህያ ነበረች የእናንተን አምላክ የምትሸከመው እንደዚህ ሞክ ምናምን ኦኬ በስጋ ተገልጦ ነው ያንተ አምላክ ልክ እንደኛ ተገልጦ ነው ዋው እና መስክ ተገልጦ ነው እንደኛ ቴንክ ዩ ዋው አለ ተገለጠ አጨብጭቡለት ስለ እግዚአብሔር ደፈ ያወራን ተነግረኛለህ ካርዲዬ ኦኬ ስለያስገባችሁና የጠየቃችሁን መልሱ እሱ የጠየቃችሁ አብነታችሁንና ጥያቄን ምልክት ሚውት ላይ ሁን አንድ ጊዜ እንትን አለ ክሪኬት አለ ከጀርባ ምላሹን እኮ ሰጥቼ ነበር አንደኛ ነገር ገና ከመግባትህ በውሸት ነው የጀመርከው አረዲን ጠየቅኩትና ምላሽ መለሰልኝ ብለሃል እኔን ጠይቀኸኝ አይደለም ኮሜንት ስታደርግ ከኮሜንትህ ላይ እንደውስ ከገረመኝ ኮሜንት ውስጥ ፈጣሪህን በፍጡር በማሰብህ በፍጡር በመመሰልህ ምክንያት ስለገረመኝ እሱን ነው ምላሽ የሰጠው እና ስለዚህ እኔ እሱን ጠይቄው ነው ምላሽ የሰጠኝ ብለህ ቆስጤን እንትን ለማለት በውሸት አትጀምር ሚውት ላይ ሁንሽ ፕሊዝ ማይክህን አታንሳ ከዛ በመቀጠል ግን ምላሹን በደንብ አድርጌ በሚገባ ሰጥቼሃለሁኝ ምላሹ ምንድነው እናንተ ፈጣሪያችሁን በቦታ መገደብ ስለምትፈልጉ በቦታ መያዝ ስለምትፈልጉ ለምን በመሐመድ ምናብ የተሳለ አካልን ስለምትከተሉ ማለት ነው ፈጣሪን ሳይሆን የምትከተሉት መሐመድ አሁን አንድ ሰውና አንድ ግለሰብን ለምሳሌ ፈጣሪን የማያውቅ ሰውን ፈጣሪ ምን ይመስላል ብትሉት ባይምሮ ልክ ነው የሚለካላችሁ ፈጣሪን ባይምሮ ልክ መሐመድ ደግሞ ባይምሮ ልክ የለካው ፈጣሪ ምን ይመስላል በቦታ የተገደበ በቦታ የተያዘ ጸሎትን ለመስማት እታችና ላይ የሚንከራተት እታች ላይ ያለ የሚወር ሶሪ ሰማለ ስልክ ገብቶብኝ ነው እሺ ሰማለው አይደለ ዴቭ ያ እሺ ስልክ በመሃል ገብቶብኝ ነበር እና ላይናታች ያለ የሚንከራተት ፈጣሪ ነው ብሎ የነገራችሁን ስለምትከተሉ እንደዚህ አይነት ነገር ውስጥ ገባላችሁ ማለት ነው በክርስትና ቦታ የሚባለው ራሱ በፈጣሪ የተፈጠረ ነገር ነው ስፍራ በፈጣሪ የተፈጠረ ነገር ነው ስለዚህ ለፈጣሪ የት ተብሎ አይጠየቅም የት ነበረ ተብሎ አይጠየቅም ስፍራን ራሱ ፈጥሮ ቦታን ራሱ ፈጥሮ መቼ ተብሎ አይጠየቅም ለፈጣሪ ለምሳሌ ጊዜን የፈጠረው ራሱ ፈጣሪ ስለሆነ የጊዜን ባለቤት መቼ ብለህ አትጠይቀውም ከጊዜ በፊትም ፈጣሪ ስለነበረ ማለት ነው ይሄ ግን ላይምሯችሁ ሁሉ እንደሚከብዳችሁ እኮ ይገባናል ለምን አላህን በቦታና በጊዜ የገደባችሁት ስለሆነ መሐመድ ተጠይቆ ነበር በነገራችን ላይ ይሄንን ጥያቄ እኮ ሰው ሄደው ጠይቀውት ነበረ ሰዎች ለመሆኑ አላህ ፍጥረትን ከመፍጠሩ በፊት የት ነበረ ብለው ጠይቀውት እንደዚህ አይነት አስገራሚ መልሳው ልክ ሙስሊሞች የተረዱበትን አይነት አረዳድ ነው የነገራቸው አርሹ ነበረ አርሹ ውሃ ላይ ነበረ ከዛ የሆነ ጥቅጥቅ ያለ ደመና ውስጥ ነበረ አላህ ፍጥረትን ከመፍጠሩ በፊት ምናምን የሚሉ ዘገባዎችን ስለሰጣችሁ ነውና ፕሊስ እንደዛ በዛ አትገድቡት ይሄ ነው ወደ ርዕሳችን መመለስ እንችላለን አረዲ ዋን ሰከንድ
ከስር ኮመንቶች ብዙ ኮመንቶችን ያነበብኩ ነበርና ኮንፊውዝ ሆነዋል ልጆች ክሊር አድርግላቸው የሚል ሀሳብ ሰምቻለሁ አይቻለሁ አንብቤያለሁ። እና በአካል ስላችሁ ከልጁ ጋር ተገናኝተን የተወሰኑ ሰዎች ይኖራሉ ክርስቲያኖች እና ሙስሊሞች፣ ዳኛ አለ አንድ ክርስቲያን አንድ ሙስሊም ሰዓት የሚይዝ በአንግባባ ደግሞ እንትን የሚልና በአካል ፊዚካሊ ነው የምናደርገው ግራ የገባችሁ ሰዎች። ከዛ ግን ስትሪም ይደረጋል ወይም ደግሞ በላይቭ ይተላለፋል። እኔም በራሴ ያስተላልፋለሁ እሱም በራሱ ያስተላልፋል። ሰው ኮንፊውዝ የሆናችሁ ሰዎች በዚህ መልኩ ነው። ምናልባት ከዚህ ፊት ያደረግናቸው ዲቤቶች ያያችሁ ሰዎች ብዙም ኮንፊውዝ እንዳትሆኑ። ግን አሁን አዲስ አይታችሁ ማታውቁ ከሆነ በአካል ተገናኝተን ነው ዲቤቱን የምናደርገው። ግን ሁለታችንም ላይቭ ስትሪም እናደርጋለን። በመጀመሪያ ከታች ለጻፉ ነበር ያልኩና ከታች ጽፌ ነበርና አባይነህ መልሱ ተመልሶልህ ወይስ አልተመለሰልህ? አድምጬዋለሁ እኮ ያልኩት ስላልተገኘው አልተመለሰም። ጥያቄው ገና ሳልናገር ጥያቄ ምን ነበረ? ባጭሩ ጥያቄ አስቀምጠው። ጥያቄ ያልተመለሰም ብሏል። ጥያቄን ባጭሩ አስቀምጠውና ያየነው ነው። እሺ ክርስቲያኖች ጊዜያችንን አጣጥፋ። ጥያቄ ምልክት አንተ ፕሮፋይልን ራሱ እኮ ጥያቄ ምልክት ያደረግከው እኮ ኑሮ ራሱ ጥያቄ ምልክት ስለሆነብህ ነው። አድምጬ እኮ አይደል? እስካሁን አድምጬ ለምንድን ነው አንድ ጊዜ አንዴ ጥያቄ ምልክት ሆኖ ተመለሰልኝ እንደማትል እኮ እናውቃለን። በቃ ጥያቄ ምንም መመላለስ አያስፈልግም። እስኪ አንዳንድ ጊዜ ጥያቄ ስትመልስ እንስማህ። ደግሞ ሁሉን ነገር ጥያቄ ሆኖብህ ያስቸግራል። ስምህም ጥያቄ ምልክት፣ አንተም በቃ ከጥያቄ ውጭ ሌላ ነገር መልስ። እስኪ በጣም የሚያሳዝነው አረዲ እስልምና ላይ አንድ ቀንም ጥያቄ ጠይቆ አያውቅም። በነገራችን ላይ ብዙ ሙስሊሞች በውስጥ መጻፉልኝ አሉ። እሱ ጥያቄ ከመለሰ በቃ እኛ እንከፍራለን ብለውኛል። እስኪ አንድ ጥያቄ መልስ እስኪ። 2 ዓመት ነው የማውቅህ፣ አንድ ቀን እስልምና ላይ መልስ አታውቅም። አሁን አርዲ ተናግሮ በተናገረው ላይ ጥያቄ በቃ እታችሁን በፈጣሪ ጥያቄ ምልክት አዝግ ነው። አርዲ በጣም አዝግ ነው። በቃ ሁሌ እንደዚህ ነው ልጁ። በነገራችን ላይ በጣም አጭር መመላለስ ሁሉ የሚያስፈልገው አይደለም ጥያቄው። የት ነበረ ሰማይና ምድር ሲፈጠር ብለህ ጠየቅ። የት የሚለው ቃል ኦልሬዲ በስህተት ነው የጀመርከው። የት አይባልም ለፈጣሪ። አለቀ በቃ። ምንም እኮ መመላለስ የለውም ከዚህ በኋላ አለቀ። ከዛ አሁን ልክ ጥያቄ እንደተመለሰልህ አንድ ደግሞ አንተ በስህተት እስኪ ተሳስተህ ይኸው እስልምና ላይ ደግሞ ጥያቄ ጠይቄ እስልምናን ገብቶኝ ነው ሙስሊም የሆንኩት ብለህ ስለሆነ ናና እስኪ ደግሞ እስልምናን አንድ ጥያቄ መልስ እስኪ። በስህተት ማለት ነው። እንዲያው ሰው እንኳን ትንሽ ይሄ ልጅ እውነትም ጥያቄዎች ብዙ አሉት፣ ግን ደግሞ የሚያውቀውም ነገር አለ። እንዴት ኤኒዌይ ቀጥሉ። ስልክ ልመልስ ግን እሺ ቀጥሉ። አላህ ይወርዳል ብሎ ወንድሙ እንግዲህ አስቡት። አላህ ይወርዳል። ወዴት ነው የሚወርደው? ወደ ቅርቢቷ ሰማይ። ቅርቢቷ ሰማይ ነበረ መጀመሪያ? አልነበረም። ኦኬ። ወደ ታች ሲወርድ ላይ ሳለ ሲባል ሁለቱም ጋር አለ። ምን ማለት ነው? ጥያቄ ምልክት። ህይወት በጥያቄ ምልክት የተሞላ ሰው ነውና ይህንን እንግዲህ መልሰው ወይ አላህን ፕላስቲክ እስካላረከው ድረስ ተለጣጭ ጎማ እስካላረከው ድረስ ሁለቱም ጋር ሊገኝ አይችልም። ፊዚካል ቦዲ ያለው ታች የሌለ የነበረ ወዳልነበረበት ቦታ ይመጣል እያልከኝ በሰውኛ አይደለም። ምን ማለት ነው? ምን ማለት ነው? እላይ ነው ስትልኝስ በአምላክኛ ነው። ስለዚህ አሁን እዚህ ቶፒኩ ላይ እስኪ መመለስ የሚችል በነገራችን ላይ ቀኑ ሙሉ ይሄንን እቺን ዶሮ ይዤ ነው ያልኩት እና ማንም እቺን ዶሮ ሊደፍራት አልቻለም። በነገራችን ላይ እቺ ዶሮ ፐርሺያኛ ነው የምትናገረው፣ ቋንቋ ትናገራለች እና ፐርሺያኛ ቋንቋ ነው የምትችለው ብለው ነው ያስቀመጧት። በፐርሺያ ቋንቋ ትናገራለች፣ ቋንቋ ታወራለች። ምንድን ነው የምታወራው ቋንቋ? በፐርሺያ ቋንቋ ነው ብለው አስቀምጠዋል ማለት ነው። እኔ አይደለሁም ኪታቡ ነው። ማስረጃ መጠየቅ ይቻላል። እኛ ለፈጣሪ ለሰው እንዲገባ ተብሎ ይጻፋል እንጂ ፔልቪክ መሆን አለበት አይደል? የፋርሶች ቋንቋ ፔልቪክ ስለሆነ እሱ ከሆነ ብዬ የፋርሶች ቋንቋ ፐርሺያ ነው የምትናገረው ወይ? ከነፈሱ ነው የተሸከመችው። እኔ እንደውም መልሳት የታ አጥፍታት ነው ደለስል ነው የመለስካት። ዶሮአችንን ሰምተኝ ምን አልክ ቢኒ? ከነፈሱ ነው ወይ የተሸከመችው?
ከነፈሱ ነው እንግዲህ ከነፈሱ ነው ከነፈሱ ፈስም አለች ሲፈሳም ደግሞ አለ አላህ። በነገራችን ላይ የፈሱ ደግሞ በጣም የሚያስደነግጣችሁ ነው። የፈሱ እኔ በጣም ነው ክው ያልኩት ላሳያችሁ። የፈሱን ሲፈሳ አለ። የሚፈሳው ምን አይነት ፈስ ነው? ሁለት አይነት ፈሶች ይፈሳል ማለት ነው። ፈሶች በሁለት ይከፈላሉ። ድምፅ ያለውና ድምፅ የሌለው የሚልና ምንም ድምፅ የሌላት ያቺ የምትሰነፍጠዋ ማንና አላህ አደምን ፈስ አስተማረው። እኔ አሁን እዚህ ጋር አላህ ይፈሳል አላልኩም፣ ጥያቄ ነው የጠየኳቸው። ሁሉ ነገር አስተምሮታል አላህን ይላሉ። አላህ አደምን ሁሉን ነገር አስተምሮታል። ሁሉንም ነገር አንድ ነገር ሳያስቀር እያንዳንዷን ነገር ሳይሆን ቁርአኑ ነው የሚለው ሱራ 231 ላይ ሁሉንም ነገር አስተማረው። ሙፈሲራቶቹ ሲፈቱት እዚች ጋር ፈስን ሳይቀር ጥቃቅን ነገሩ የሚባሉትን ፈስን ሳይቀር አስተምሮታል። ሁለት አይነት ፈስ፣ አንደኛው ድምፅ ያለውና ድምፅ የሌለው ፈስ። እንዴት አድርጎናል ያስተማረው? በጣም ነው ጥያቄ የሆነብኝ። ሁሉንም ነገር ካስተማረው ካካ ማለትንም አስተምሮታል፣ ሽንት መሽናትንም አስተምሮታል። እንዴት ነው አትሊስት ማለት ነው በምልክት ቋንቋ እየነገረው ነው ሊያስተምረው የሚችለው። አትሊስት ወይ በድምፅ ነው። አላህ ከሌለው እነዛ ነገሮች እሱ እኮ ነው ድምፅ የሌለውን ፈስ እንዴት አስተማረው? እሱ ነው ጥያቄ። ድምፅ የሌለው ፈስ እንዴት ነው እንደሚፈሳ እንዴት ነው ያስተማረው? ድምፅ የሌለው ፈስ እንዲፈሳ ምን አላችሁ? ድምፅ የሌለው በሽታ እንዴት አልገባኝም። በሽታ ስትሉ ምንድን ብቻ እኛም አልገባንም። በሽታ ማለት የሚሸት ፈስፈሱ ያላችሁኝ ነው። እኔ አልገባኝም። ቱስ ያደርግና ሲሸት ልክ እንደዚህ ነው የሚሸተው ፈስ ድምፅ የሌለው ይለዋል ማለት ነው። ድምፅ ያለው ሲሆንና ድምፅ የሌለው እኔ በጣም ነው ኮንፊውዝድ የሆንኩት። ሁለት ሙስሊሞች ልትመልሱልኝ ይገባል እነዚህን ጥያቄዎች። ድምፅ ያለው ይሁን ድምፅ የሌለውን እንዴት ሊሆን ቻለ? እንዴት ሊሆን ቻለ? ያው እኔ አይደለም ትራንስሌት አድርጌ ያስቀምጬላችኋለሁ። በነገራችን ላይ ምን ብሎ ነው ከዛ ሲያስቀምጡ አጠባሪ ነው በነገራችን ላይ የፈታው አጠባሪ ነው ሲፈታው ያስቀምጠው ማለት ነው። እዚች ጋር ጠበራኒ ሱራ 231 ሲፈታው ያው ረጅም ነው እና ያው ትራንስሌት አድርጌ ነው ቁጭ ያደረኩላችሁ። ምን አለ አነስተኛ ከይቱ ጋር ልጀምርላችሁ። እሺ ያ እዚህ ጋር ይናገርና እሺ ሙስሊም ነገረን እንዲህ አለ መሐመድ ቢን ሰልማን ኢስናዶቹን ያስቀምጠና አደምን ስሞቹን ሁሉ አስተማረው ይላል። አደምን ምን አለው? ስሞችን ሁሉ አስተማረው በሚለው ዙሪያ አለ እንዲህ አለ ካለ በኋላ የእያንዳንዱን ነገር ስም አስተማረው። ሌላው ቀርቶ ኢመንት ትናንሽ ነገሮችን ድምፅ የሌለው ፈስንና ይላል። ድምፅ የሌለው ፈስንና ድምፅ ያለው ፈስን ጭምር ያለውን ፈስን ጭምር አስተማረው ይላል። እንዴት ነው ድምፅ የሌለውና ድምፅ ያለው ፈስ ያስተማረው? እንዴት ነው ድምፅ የሌለው ፈስ ሊያስተምር የቻለው? አላህ ይህን ብትመልሱልኝ። ኦኬ ይሄ ተራክቦ አስተምሮታል? ግብረ ስጋ ግንኙነት አስተምሮታል? ማድረግ እንዴት ነው ያስተማረው? ግብረ ስጋ ግንኙነት ሁሉም ነገር አስተምሮታል ከተባለ ማለት ነው ለአደም። እንግዲህ እኛ ክርስቲያንን እና እንደናንተ እንደመሰለን አንፈታም። ተፍሲራችሁ ሙፈሲሮቻችሁን የቁርአኑን ኢንተርፕሪቴሽን የዚህን የቁርአን ክፍል የፈቱትን ኡስታዞቹ አሊሞቹ ያስቀመጡበትን ነው ያመጣ ነው። እና ኢብኑ አባስ ቁርአንን እንዲፈቱ ዱዓ ያደረገላቸው መሐመድ ብቸኛው ሰዎች እነሱ ናቸው ያስቀመጡት። ሰው እንዴት ነው ድምፅ የሌለው ፈስ እንዲፈሳ ያስተማረው? ዚስ ኢዝ ማይ ኩዌሽን። የዕለቱ ጥያቄ አንዱም ይሄ ነው። ቢኒ ያስታወስከኝ የጠዋቱንና የሚመልሰው ግን የለም። ሰው እነዚህ መጽሐፎች አይታቻችሁ ታውቃላችሁ? ሙስሊሞች ቁርአኑን ትቀሩታላችሁ፣ ከፍታችሁ አንብባችሁ ታውቃላችሁ? አያውቁም። ከባድ ነው። ወደ ዶሮ እንመለስና እሺ ይኸውላችሁ ያለ እሺ ኩኩሉ ዶሮም ወግ አገኘች። እሺ ኢብን ሙረይን ከኡሙ ሰዒድ እንደዘገቡት ይላል። እሺ አለች ነብዩ የአላህ ሰላት በሳቸው ላይ ይሁንና እንዲህ ሲሉ ሰማቸው። አርሹ ዙፋኑ እግሮቹን በምድር ታችኛው ክፍል ክንፎቹን በምስራቅ አንገቱን
ከአርሹ በታች በሆነ በእንቁ የተፈጠረ አውራ ዶሮ መልክ ባለው አውራ ዶሮ ምናምን ይኸውላችሁ ከአርሹ በላይ እንግዲህ እዩት። ይህንን ዶሮ አይገልጸውም። በነገራችን ላይ ይሄ ዶሮ ግዝፈቱም ማለት ነው። በደንብ ካያችሁት ምንድን ነው እያለን ያለው ሰውየው? አርሹን እሺ፣ በእግሮቹ ምድርን አስቡት። ምድርን ከታችኛው ክፍል ክንፎቹ በምስራቅ አንገቱን ከአርሽ በታች አድርጎ ማለት ነው በሆነ እንቁ የተፈጠረ የአውራ ዶሮ መልክ ባለው መልአክ ላይ ያርፋል ይላል። ይሄ ማለት ነው። አሁን ይሄ አንገቱ እንደዚህ አድርጎ የአውራ ዶሮ መልክ ባለው፣ በዚህ ላይ ክንፎቹ እንግዲህ በጣም ግዙፍ ነው መልክ ባለው መልአክ ተሸክሞታል አላህን። በዚህ አንገት ላይ ያርፋል። በዛት ዴባ በዛት ራሱ ከአላህ እንደሚበልጥ ታውቃለህ ዶሮ። ምስራቅና ምዕራብ መሐመድ እኮ እዚሁ በሐዲስ ተናግሮ የለ እንዴ? የአንዱ መልአክ እኮ ርዝመቱ እኮ ወፍ ስትበር ታውቃላችሁ? ወፍ ስትበር ስንት ኪሎ ሜትር ነው ልትበር የምችለው? እንግዲህ ያስቡት፣ በወፍ ነው ያስቀመጠው ማለት ነው። እና ስንት ነው ያለው? በጣም ረጅም ነው። 1700 ይርስ ነው የሚለው። 1700 ይርስ ይፈጃል በወፍ እንደ ወፍ እየበራ አስባችሁታል? የአንዱ መልአክ ክንፉ ብቻ ማለት ነው። አንድ ቦታ ላይ ደግሞ 50 ምናምንም አለ። ስላሳያችሁ አቆጣጠር በአላህኛ ነው ወይስ በእኛኛ ነው? በእኛኛውን በአላኛውን አላቅም። እንግዲህ እሱ ሊመልሱልናል። ሱናን አቢ ዳውድ ላይ ነው የሚገኘው። ጃቢር አብደላ ሪፖርት ይላል። ዘ ፕሮፌት ሜይ ቢ ፒስ ቢ አፖን ሂም ሰይንግ ይላል። ጃቢር አብደላ እንደዘገበው መልእክተኛው እንደዚህ አሉ ይላል። I have permitted to tell you about one of Allah's angel ፍቃድ አግኝቻለሁ ስለ አንዱ የአላህ መላእክት ልነግራችሁ ይላል። ቤርስ ዘ ቶን ዛት ዲስታንስ ቢትዊን ይላል ዘ ሎቢ ኦፍ ሂዝ ኢር ከዚህ ከጆሮ ጀምሮ ማለት ነው ኤንድ ሂዝ ሾልደር ኢዝ ጀርኒ ኦፍ 1700 ይርስ። አስባችሁታል ግዝፈቱን? 1700 ይርስ ማለት አካሉ እኮ ነው፣ አካሉን ለመጨረስ ማለት ነው። አንዱ ከጆሮ እስከምንለው ይሄ እንትኑ ሾልደሩ ምንድነው? ቆስጤ ምን አልከኝ? ይሄ ከጆሮ ቢትዊን ዘ ሎቢ ኦፍ ሂስ ሄር ከጆሮ ግንድ ነው አይደለ? ከጆሮ ግንድ ጀርባው አለ አይደል? ይሄ እንዳለ እንደ ሾልደር ይሄ በቃ አንገት አለ አይደል? ይሄ ወደ ትከሻ የሚያገናኝ በጀርባው በኩል በጆሮ ግንድ እሱ ነው 700 years 700 ዓመት ይፈጃል ይላል። አይቶ ለመጨረስ አስቡት፣ ጎቢታችን ለመጨረስ ያሳዝናል። እሺ ሌላ ሙስሊም አስገቡ ወይ ሀሳባችሁ ስጡ፣ ቀጥሉ። ሂዝ ሜጀረብል ባይ ዘ ዌይ ከሆነ ይሄን ያክል ይፈጃል። ሺህ ጊዜ ቢያስረዝሙት ሜጀር የሚደረግ ማተር ነው ማለት ነው። አላህ በሂዝ ኢሴንስ በመጨረሻው ብሎም አላህ ይለካል። የሚለካ ነገር ደግሞ ግዘፍ ነው። አላህ ግዘፍ ነው። ይለካል እኮ አላህ እኮ ይለካል። ቢካዝ ለምን መሰላችሁ የሚለካው? አርሽን የሚያክል ፍጥረት የለም ይላሉ አይደለ? አርሽን የሚያክል ፍጥረት የለም በዓለም ላይ ከምድርም ከምንም ከሁሉም አርሽ ይበልጣል ብለዋል። ስለዚህ አርሽን ወደ ምድር እናስገባው ብንል ከምድር ስለሚበልጥ አርሽ ምድር ውስጥ ሊገባልን ይችላል? አይችልም። ፕላስቲክ እስካልሆነ በስተቀር ፍትፍ አድርገን የሚነፋ ፕላስቲክ አለ አይደለ? እንደዛ እስካልሆነ ድረስ አርሹ ማለት ነው ወደ ምድር ሊገባ አይችልም፣ ግዙፍ ስለሆነ ማለት ነው። አላህ ደግሞ ወደ ምድር ይገባል። ስለዚህ አትሊስት አላህ ከአርሹ ያንሳል ማለት ነው አይደለ? ወደ ቅርቢቷ ሰማይ እዚህ ስለሚመጣ አርሹ ግን አይመጣም፣ ዙፋኑ ግን መግባት አይችልም። ስለዚህ አላህ ከዙፋኑ ያንሳል ማለት ነው። ክሊር ነው መሰለኝ አይደል ጋይስ? በጣም ግልጽ ነው። ይሄ ምንም ካልኩሌሽን አያስፈልገው። ይሄ ጣዖት ነው። ይህን ደግሞ ፍጥረቶቹ የሚሸከሙት፣ ከዛ በኋላ ደግሞ ፍጥረቶቹ ተሸክመውታል። እነ ዶሮ፣ እነ እንስሳ፣ እነዚህ አካላት
it doesn't make sense ሀቢብ ቀጥልሽ ሀሳብ ካለ ሀሳብ ስጥና ወደ ፈሳችን እንሂድ ስላለ ፈሱን እናንብብ እኔ ጋር ገስት እየከፈተ ካልሆነ አስገቡሽ ሙስሊሞች ካሉ ገስት ላይ ሞዴሬተሮች ቶሎ እየከፈታችሁ እያያችሁ አታስጠብቋቸው አስገቧቸው ሞዴሬተር መስተካከል አለበት በጣም ጌታ ተቸገርን እኮ አክቲቭ ለሆኑ ሰዎች ብቻ ሰጣ ቃል ያ እናስተካክላለን ለጊዜው እንትን ያርጉልን አሁን ሐሳብ ስጡ አሁን ዝም አትበሉ ካልሆነ ወደ ቶፒካችን እንግባ እኔ ትንሽ ሐሳብ እዚህ ላይ የምሰጠው ነገር አላ ምንም ትልቅ ባይዘው ብዙ ሙፈሲሮችን አይታችሁ ከሆነ አሊሞችን አይታችሁ ከሆነ አላህን ትልቅ ለማድረግ በቃ ያረዝሙታል ማለት ነው ወደ አላህ አርሽ ለመድረስ ይሄን ያክል 100 ዓመት በፈረስ እርምጃ ትሄዳላችሁ በፈረስ ሩጫ ትሄዳላችሁ በወፍ በረራ 500 ዓመት ሺህ ጊዜ ትልቅ ቢሆን አንድ ነገር ሜጀር የሚደረግ ከሆነ ያ ነገር በጭራሽ ፈጣሪ ሊሆን አይችልም ምክንያቱም ሜጀር ተደርጎ የሚደረስበት ነው ምንም ትልቅ ቢሆን ኢቭን ኢፍ አሁን ዩኒቨርስ እኮ በጣም ሰፊ ነው አሁን በአስትሮኖሚን የሚያጠኑ ሰዎች ሜጀር ሲያደርጉ በቃ በብርሃን ፍጥነት ነው የሚለኩት ምንም ያህል ትልቅ ቢሆን ግን ይሄ ዩኒቨርስ የሆነ መዳረሻ አለው ይሄን ያክል ነው ተብሎ የራሱ ካልኩሌት የሚደረግበት የራሱ ሜተድ አለ ሶ አላህን ይሄን ያክል ነው በቃ ፈጣሪ ነው ለማለት የሚለውን እንትን ለማለት ረጅም ዓመት በቃ አለ አይደለ ይሄን ያክል 1000 ኪሎ ሜትር ይሄን ያክል በዚህ እርምጃ በዛ ልክኛ አላህን ሜጀር የምናደርገው ከሆነ እሱ በጭራሽ እውነተኛ አምላክ ሊሆን አይችልም ሺህ ጊዜ ትልቅ ቢሆን ኢቭን ኢፍ ከዚህ ከፍጥረታዊ ዓለም ከሆነው ነገር እንኳን ይበልጣል ብሎ ቢለካ አሁን እግዚአብሔር በንጽጽር ወደ እግዚአብሔር እንመለስ እግዚአብሔር ይሄን ያክላል አይባልም እግዚአብሔር እኛ ከዩኒቨርስ 10 እጥፍ ነው የሚበልጣው አንል እግዚአብሔር እኛ አሁን ካለንባት ሰዎች ከሪች ካደረጉት ዩኒቨርስ ከዚህ ከሁለንታው 1 ቢሊዮን እጥፍ ነው የሚበልጣው አንልም እግዚአብሔርን የሚያክለው የሚመስለው የለም ይሄን ያክል ነው አይብስ ጀመር በሰው አይምሮ ኮምፕሬንድ አይደረግም ሶ how can they measure እንዴት ነው እሱን ለክተው ይሄን ያክል ሺህ ጊዜ ቢረዝም ዩኒቨርስን 1 ቢሊዮን ጊዜ ቢበልጥ ሰው አምላክን እንዴት ነው ሜጀር አድርጎ ሊለካው የሚችለው እና አላህን ያተለቁ መስሏቸው ነው ሙፈሲሮችም እንደዚሁም ደግሞ የጥንት ሊቃውንትም አላህን ትልቅ አደረገን ብለው ግን ፍጡር መሆኑን በዛው እየነገሩን ነው ማለት ነው ምክንያቱም እኛ እግዚአብሔር በጣም ትልቅ ስላደረግነው አይደለም ሲጀመር ይሄን ያክል ነው ተብሎ ራሱ በጭራሽ ለእግዚአብሔር አይነገርለትም እና ይሄን ነገር ለማለት ነው እናመሰግናለን ቢክዬ እንግዲህ አንድ ዛሬ ከገጠመኝ አስገራሚ ፈትዋዎች ደግሞ ላሰማቸው እነዚህ ሰዎች አፍሪካ ቲቪ ላይ ነው ስልክ ቁጥራቸውን አስቀምጠዋል ምናምን ፈትዋ እየሰጡ ነው እና ትንሽ እንዳይዘጋብኝ ቪዲዮ እንደዚህ አድርጌ አሰማችኋለሁ ሐሳቡን ልንገራችሁ እነዚህ ሰዎች ስለ አምላካቸው እንግዲህ ምን ይሸከመው ምን ይሁን በቅርቢቷ ሰማይ ይውረድ ምን አልተገለጸም ነው የቲቪ ቻናል ከፍተው መለኮታዊ ጥያቄ እንኳን ሲጠይቁ አላየንም ሙስሊሞች አይጠይቁም ኢቭን ማለት ነው ሐዲሳትን ወደ አማርኛ አልተረጎሙላቸውም እስልምና 1400 ዓመት ኢትዮጵያ ውስጥ ቆይቷል ተብለው ሐዲስ እነ ቡኻሪ ከኛ ነው እየሰሙ ሰርፕራይዝ እየሆኑ ያሉት የተሰደቡ ያህል እየደነገጡ ያሉት ይህንን እንኳን ወደ አማርኛ አላመጡላቸው ነው ይህን ሁሉ ዘመን እስልምና ኢትዮጵያ ውስጥ አለ ብለው እያሉ ማለት ነው ነገር ግን ባጀት መድበው ቲቪ ከፍቶ ኡስታዞቹ የሚጠየቁት ጥያቄና የሚመልሱት መልስ ስሙት እንግዲህ ምን አይነት ጥያቄ እንደሚጠይቁ ወንዱ ሴቱ ማለት አሁን ይሄ በጣም ካስደነቁኝ ውስጥ ነው ስለ ዶሮ ነው ስሙት እስኪ መጉመጥመጥ የሚባለው በአፍንጫ ውሃ መሳብ የሚባለው ነገር ካካተተ ከዚህ ቀጥሎ ይመጣል እንጂ መጥመጧና ስንሻቅን ካልተጠቀመ ውዱ ሊሆን አይችልም طيب اوكي شكرا جزاكم الله خير بارك الله فيك አሁን ይጀምራል ማለት ነው እዚህ ጋር ይሄኛው ጥያቄ ነው የሚሰሙት السلام عليكم
ሰላም ወራህመቱላሂ ወበረካቱህ። አለም እንደማችሁ ጥያቄ ነበር። እሺ አንድ ዶሮ ነበረች። ጎረቤት ቤት እንደመጣ ያወራች ገባታ ብሩን ያልታስ ነው ዶሮ ዶሮ ነው ያልከው? አዎ ዶሮ። እሺ የማን ናት? ከየት መጣች? የመንደር ነው የመጣችው። ያው ደግ ስናገኛት ገባናት። አሁን ባለቤቱን ማግኘት አልቻልንም። እንዴት ነው የምናደርጋት? ዱር የተገኘችው ወይስ መንደር ሰፈር ነው? ሰፈር ቤት ዶሮ ነበሩ እኮ ገባኝ። መንደር ላይ ከሆነ የጠፋው ሰው እንዳለ ማወጅ ነው። አይደለም መጣችሁ እዛ አካባቢያችን ብንጠይቅ እኛም ጋር ማገሪያ ዞሮ ይችላሉ እኛም ስላሉ እነሱ ጋር ተደባለቀች። አይ የምትችሉትን ያክል ጠይቃችሁ ከጠፋ መጠቀም ትችላላችሁ። ያው ባለቤቱ በመጣ ጊዜ ይከፈለዋል ማለት ነው። ካልመጣ አልመጣም። እንዴት ነው እንቁላል ትወልዳለች? እንቁላል ቢያንስ ይወልዳል። ያሳቀኝ እንቁላል ትጥላለች። ኧረ ወገን እኒህ ሼክ ናቸው። ቴዎሎጂ ትምህርት የለም። በቃ ቴዎሎጂ ምን የሚያስተምሩት ቴዎሎጂ አጡ። የለም ስለ አላህ ማንም አይጠይቅም፣ እነሱም አያስተምሩ። ዶሮ ይሄ እኮ ደውለህ እኮ እንዲህ ህሊና እኮ ሰውነት ብቻ የሚነግረህ ነገር እኮ ነው። አንድ ዶሮ ጠፍታ እኛ ቤት መጣ በዛሬ ብለህ ደውለህ አስበዋል። እና እንዴት ነው አርጄ በበላት ይበቃል ወይስ አይበቃም? ከዛ ይመጡና በአደባባይ ደውለው እያወሩ ንስሐ አባታችሁ ለምን ትናገራላችሁ? እስልምና ጠፍታ የመጣች ዶሮ ከጀርባ ነው ከታች ነው የምትታረደው? ለንስሐ አባትህ እንዴት ትናገራለህ ይላል። ከንስሐ አባት ጋር ኃጢአትን እኮ ነው የምትናዘዘው። ይህን ሉክ እንግዲህ ንሰቦች በቲቪ ግን ከንስሐ አባት ጋር ብቻ ነው ቁጭ ብለህ የምታወራው። ይህንን መጥቶ ይቃወማሉ። በቲቪ ደውለው ግን በቲቪ ዶሮ አግኝቼ ነበረ። አስቸጋሪ ነው ስሙ እኮ ማለት ልክ ወርቆ እንደተገኘ እቃ ማለት ነው። ያለችው ያለ ማንነቷን አውቃችሁ ዶሮዋ ከለሯ ምኗን አይታችሁ በጊዜው የጠፋችሁ ብላችሁ ማወጅ ትችላላችሁ። ባለቤቷ እስከሚመጣ መጠበቅ አለባት። ያው የወደቀ እቃ እስከ ዓመት መጠበቅ አለበት። እስከዚያ ድረሳ ያለውን ነገር እየሞከራችሁ ማፈላለግ ይኖርባችኋል። ከጠፋ ትጠቀማላችሁ። ባለቤቱ ካልመጣ አልመጣም፣ ከመጣ ብትመገቧትም ብታርዷትም ትከፍላላችሁ ማለት ነው። ብጠፋስ ያለው ደግሞ ያው እንደ ወርቆ እንደሚገኝ እቃ ማለት ነው። ምናልባት አጋጣሚ ከጠፋችሁ ይጠፋሉ በመንገድ። ስለዚህ ብትጠፋብን እንዴት ይሆናል? ምናልባት ብትጠፋብን ላ እስከ እናንተ በተቻለ መጠን ለባለቤቱ ለማድረስ እየሞከራችሁ ከጠፋች ጠፋች ነው። እሱ ተሳዋሪ የመጣችው ከባለቤቷ ጠፍቷል። እናንተ ጠፋ ትችላለች። ኢንሃውስ ምንድነው ፖይንታችን? ይሄን አልነበረ መስራት ያለባቸው። ስለ አምላካችሁ ምንም ነገር እውቀት የላቸው። አንድ የምታችሁትን ነገር አታውቁም። ሁለት ስለ አምላካችሁ እውቀት የላቸው። ሶስት በዚህን ያህል ደረጃ ስለ ዶሮ ጥንቃቄ እናደርጋለን ብላችሁ የምትሄዱ ደውላችሁ ስለ ዶሮ እንኳን የምትጠይቁ ከሆነ ስለ አምላካችሁ እንዴት አታውቁም? ስለ አምላካችሁ ግን ምንድን ነው ምንም ነገር ማታውቁት እንዴ? ምን አለ እስኪ እዚሁ እንዲሁ ዶሮ ብለህ በደወልክበት አላህ እግር አለው እጅ አለው አላህ ጭንቅላት አለው እንዴ? የአላህን አርሽ እንትን ነው የሚሸከመው ዶሮ ነው ብትሸከመው ብለህ ብትጠይቅ አይጠይቁም። የቤት ጣጣ ነው የሚጠይቁት። ለዛ ነው የማያውቁት እኮ ምንም ነገር። በቃ ይሄ እኮ በጣም ቢግ ሼም ነው። ቲቪ ቻናል መስረተህ ባጀት መድበህ ኢዚ እኮ ነው ይሄ እኮ ጋይስ፣ በጣም ተራ ነገር እኮ ነው። ሂዩማኒቲ በራሱ ሰውነትህ በራሱ የግድ እኮ ሃይማኖተኛ መሆን አይጠበቅብህም። ይህንን ነገር አንደርስታንድ ለማድረግ የሰው ሀቅ ማትፈልግ ከሆነ ኡስታዝ ስለነገረህ አይደለም። 1 ዓመት አይደለም 2 ዓመትም ቢሆን ሰውየው እሱ ከሆነ ካለ አንተ ከበላው ብትሰጠው ምንም ችግር የለውም። 1 ዓመት ስለተባልክ አነሱ አሁን 1 ዓመቱ ካለፈ በኋላ የራሱ ጉዳይ። 30 ቀን ካለው ከ30 ቀን በኋላ ብመጣ የራሱ ጉዳይ ነው። ህሊናህ የሚባል ነገር አለ።
ጤና ተጠቅመ ነገሮችን የምታደርጋቸው ነገሮች ናቸው። ከዛ በላይ ግን ሞር መጠየቅ ያለባቸው ጥያቄዎች ቴዎሎጂካል ጥያቄዎች እያሉ ጠይቁ። ለምንድነው ማትጠይቁ? ለምንድነው ማትንትማቱ? ስለ አምላካችሁ ኢቭን እውን ኢየሱስ ክርስቶስ አምላክ ነው ሆነ የሚል 1000 መጽሐፍ ሲጽፉ አንድ ሐዲስ አልተረጎሙላችሁም። ቡኻሪ ሙስሊምን እንደዚህ አስደንጋጭ መጽሐፎችን በሚገባችሁ ቋንቋ አላጻፉላችሁ። ኦልዌይስ ቢ ተቃራኒ የሆነ ነገር ነው የሚሰጧችሁ። ሙስሊሞች ይሄ በጣም ታሳዝኑኛላችሁ። እንደዚህ አይነት ነገሮችን ሳይ ለዚህ ባጀት ተመድቦ ሲሰራ ሳይ እስቃለሁ። አንዳንዴ ይህን ያህል ባጀት ተመድቦ በቲቪ ደረጃ ተቋቁሞ ሲሰራበት ደውላ ባለፈው አንድ አራት ሰምቻችኋለሁ አይደለ? የባሌ ወንድም ዕቃ ትዋሰኛለች፣ ሚስቴ እንደዚህ ሆነች። አባል ቤተሰብ መምሪያ ነው የሚመስለው። ቤተሰብ መምሪያ ነው። ይቀርታል ሁሌ ቴዎሎጂካል ጥያቄዎች አሉ። ቀኑን ሙሉ እኮ ስትጠየቁ ነው የምትሉት። ግራ እየገባችሁ እኮ አላህ ይወዳል ሲባል ምን ማለት ነው? አትጠይቁም እንዴ? ኬር የላችሁም ነው? አያስተናግዱም እንደዚህ አይነት ጥያቄ ነው? አያስተምሯችሁም እንደዚህ አይነት ጥያቄዎች? እነሱ ስትጠይቁ አይቀበሏችሁም ነው? አልገባንም። ለዛ ነው ኤቭሪዌር እንትን ላይ የሆነ ነገር ሲባል ስድብ የተሰደባችሁ ያህል የሚሰማችሁ፣ ሐዲሳችሁ ሲከፈት የተሰደባችሁ ያህል የሚሰማችሁ ለዛ ነው። ስለዚህ ይሄ ከኛ አይደለም። ኤቭሪቲንግ ያለው ከመጽሐፋችሁ ነው። እኛ ጥያቄ ነው እያቀረብን ያለ ነው። መጽሐፋችሁን ከፍተን አንብበን ለዛውም በማንችለው አረብኛ ታግለን እያንዳንዷን ነገር አጥርተን እርግጠኛ ሆናን ኤቪደንሶችን አሟልተን ነው እየነገርናችሁ ያለ ነው። ጠይቁ ሙስሊሞች፣ እውነት ከዚህ ከጨለማ ውጡ። ስለዚህ እኛ እችን ዶሮስ እንዴት እናርጋት ነው? የአላህ ዶሮ ምን እናርጋት? እሺ ያችኛዋ ዶሮ 1 ዓመት ያህል ካረድካትን ትከፍላለህ ተብሏል። እችኛዋ ዶሮስ? እሺ ስለዚህ እችኛዋ ዶሮ የሚመልስልን አለ? እችን ዶሮ ምን እናርጋት? ኡስታዞች ምን እናርጋት? ሼኮች አፍሪካ ቲቪ እንደውል ለዚህም እኛ ያስተናግዱናል። እኔ በነገራችን ላይ በጣም ሼህ መሐመድ ዜኔ ጋር ልጠይቅ ሞክሬ ነበር በተደጋጋሚ። ገስት እያያችሁ እሺ፣ አስገቡ ሞዴሬተሮች በተደጋጋሚ እና አልቀበል ብሎ ነው አላስቀበል ብሎ። እንዴት ነው እሱ ነገር ሪኳየርመንቱ? ዴቫ ያው በቁጥሩ መደወል ነው እና በሳውዲ ኢቭን ቲክቶክ ላይ ላይቭ ይገባሉ እና አቆሙ። በኮሜንትም ይቀበሉ ነበረ፣ አሁን አቆሙ። ምክንያቱም ክርስቲያኖች እየሄዱ እየጠየቁ አስቸግረው። ሙስሊሞች የጠይቁማ ሙስሊሞቹ የሚጠይቁት ባህሌ እንደዚህ አድርጎ ባህሌ በዚቱ ነው። ሻሃዳ ሲይዘው ነው እንትን የሚሉ የሚያስገቡ ሻሃዳ ሲይዘው ነው የሚያስገቡ። ምን አውቄ እንግዲህ አቆሙ በቃ መቀበል። ምክንያቱም ሹብሃ ለመፍጠር ነው የሚመጡት ነው። ሹብሃ ማለት ሙስሊሙ እንዲጠራጠር ሊያደርጉብን ነው የሚመጡት እነሱ እና ስለዚህ ካፊር እንዳትቀበሉ። ምክንያቱም እኛ ከገባን እኛ ምን ጠየቀው ጥያቄ እዚያ ውስጥ ያለው ሙስሊም ጠቅላላ የራሱ ጥያቄ አድርጎ ይወስዷል እና ሙስሊሞች ደግሞ ይሄን አይፈልጉም፣ እንዲያውቁ አይፈልጉም ሙስሊሞች እነዚህን ጉዶች። ኧረ ሳምሪ ኮመንት ስንት አይነት ክፉ ሰው አሉ። አላዛር ምንድን ነበር የከፈትከው? ዘይባን አስገባለህ። ዘይባ የጉራጌዋ በቱ ሀባ ተሸነ አደ ቁጭም በቁጫም ባሬ ነይ ግቢ ቀጠር አላዛር እንትን እንዳትታይ ቦስ። እሺ ዋርኒንግ ሰጥቶኛል እና ታብታብ ምናምን አድርጉት እና ስለቀቁት እስኪ ጉድ ላይ ምናምን ብላችሁ ይሄ የተረገመ ልጅ ያመጣውን ሐዲስ ተመልከተው። አሁን ሊያንቃቃው ነው አርሹን። መነሽ ዴቫ ምን ተፈጠረ? እኔ እንጃ በሱ ምክንያት ነው የሰጠኝ አላውቅም። ዋርኒንግ ነው። እኔ ዋርኒንግ እኔ አላወረድኩትም ራሱ ካወረዱት ካልሆነ ወይኔ ዘጋበት። እኔ እንጃ አላዛር ዘጋበት። እኔ አይ ቲንክ ጎትቼዋለሁ። እስቲ ቀጥሉ ቆስት እሺ አለ ዘጋበት አይቀርም። ሐዲሱ የተረገመ ሐዲስ ነው እኮ ለዛ ነው ዋርኒንግ ብሎ ጻፈብህ።
አዎ ጊስት ሰስፔንድድ ምናምን ብሎ ባንዴ ነው በቃ እንዳለ ቁልፍ ያደረገው። እሺ ሙስሊሞች ካላችሁ ላስገባ ሰው አላዛር ሰላም ነው። ኦኬ ነቀለኝ። ምን ተፈጥሮ ነው አላዛር? እኔ እንጃ እንትን አለኝ ስላላ ሲነገር ነው መሰለኝ። ያ እንትን እያለኝ ነበረ። እስኪ አሁን ከተሰማው ዘይባ እሺ ልኬልሻለሁ። ዘይባ አክሴፕት በይና ግቢ። ትልቁ ላድርግ እንዴ ወይ ካልሆነ ገዝት ላኪ። እሺ እሺ አላዛር ናዲስ ስሙ እስቲ ዘቢባ አትገባም። ዘቢባ ከጠዋት ጀምራ እዚህ ነው የምትማረው። አይ አስገቡኝ እያለች አትገባም እና ከጠዋት ጀምራ አብራኝ ነበረች። ከጠዋት ጀምራ ከትላንት ጀምራ አሰደም አይ አስገቡኝ እያለች ነበር። አሁን እስልምና ለእሱ ሊወጣላት ነው። በቃ ያስነጥሳት ነው። ጫፍ ላይ ደርሳለች። ለዚያ ነው ተዋት። ቀጥል አላዛር። ይሄ በጃህሚያቶች ላይ በይኑል ተልቢስ የሚባለው መጽሐፍ ነውና ዘግታል ካሜራ። እሺ ያው ቮሊዩም 3 ፔጅ 258 ላይ ነው የሚገኘው እና እዚህ ጋር ምን ይላል መሰላችሁ? አሁን ተዘገምስ። እሺ ምን ይላል? ከአብ የሚባል እንግዲህ ትልቅ ታቢይ ያለ በእነሱ ዘንድና ተመልከቱ። የካብ በሚገርም ሁኔታ ስለሚያስቀምጠው ነው። ተመልከቱ። ኤማን ኬም ቱ ካብ ዋይል ሂ ዋዝ ዊዝ ኤ ግሩፕ ኦፍ ፒፕል ኢንሳይድ አለ። ካብ ከሰዎች ጋር እያለ ኦኬ። አሁን የሚታየው ወይስ እኔ ጋር ነው ብቻ የሚዘጋው? እሺ ቆይ ዘግቼ ድንጋይ። እሺ ኤማን ኬም ቱ ካብ ዋይል ሂ ዋዝ ዊዝ he was with a group of people inside አለ። ከሰዎች ጋር እያለ ካብ አንድ ሰው መጣና ወደሱ እንዲህ አለው፣ አቡ ይሻቅ ቴል ሚ አባውት ዘ አልማይቲ፣ ስለ አቡ ይሻቅ ሆይ ስለ ታላቁ አምላክ ስለ አላህ ንገረኝ ብሎ ይጠይቋል። the people were greatly surprised by his words፣ በቃሉ በጣም ተደነቁ እዛ ጋር የነበሩ ሰዎች ማለት ነው። so ካብ said አለ። ከዛ ካብ እንዲህ አለ leave the man alone አለ። ተአቢ ነው እንግዲህ የሰሃቦች ተማሪ ነው ካብ ማለት። ሰው ልጁን ተውት አላቸው። ሲጠይቅ ተገረሙበት። ከዛ ተውት አላቸው። ከዛ if he is ignorant he will learn፣ ከዛ and if he is knowledgeable he will increase in knowledge አለ። ኢግኖር ከተደረገ ይማራል፣ አዋቂ ደግሞ ከሆነ እውቀት ይጨምራል ምናምን ብሎ ይነግራቸዋል ማለት ነው። ዘን ካብ said ይላል ካብ እንዲህ አለ I will tell you that God created 7 heavens and earth the same number አለ። እንግዲህ አላህ 7 ሰማያትን እንደፈጠረና 7 ምድር እንደፈጠረ ለተመሳሳይ ቁጥር ያላቸው እንደፈጠረ እነግራለሁ ይልና he made the distance between each two heavens like the distance between the lowest heaven and the earth እያለ ይናገራል። ርቀታቸውን ከአንዱ ሰማይ ወደ አንዱ ሰማይ ያለው ርቀት ይናገራል። ሶ አሁን ዋናው ጉዳይ ያለው እዚህ ጋር ነው። ተመልከቱ። ከዛ ዘን ከፈጠራቸው በኋላ ማለት ነው ዘን he raised the throne and established himself upon it ይላል። ከዛም በኋላ ልክ እነዚህን ከፈጠረ በኋላ ሂሬዝድ አረገ ወደ ሰማይ ወጣና ከአርሹ በላይ ሆነ ይላል እንጂ አስቀድሞ ከአርሹ በላይ አልነበረም። በነገራችን ላይ ከአርሹ በላይ የሆነው ከጊዜ በኋላ ነው እንጂ አስቀድሞ ከአርሹ በታች ነበረ። ከአርሹ በላይ የሆነው ከጊዜ በኋላ ነው። ያረገው ከአርሹ በላይ የተደላደለው ከጊዜ በኋላ ነው። ወደ ሰማይ የወጣው ከጊዜ በኋላ እንጂ በፊት አሁን ያለበት ቦታ ላይ አልነበረም። አሁን ካለበት ቦታ ዝቅ ያለ ቦታ ላይ ነበር የነበረው። ሶ there is no heaven in the heavens አለ። ማንም ሰማይ የለም፣ ማንም ሰማይ የለም በሰማይ በሄቨን አለ ወይም በጀነት ምንም አይነት ሰማይ የለም ማለት except that it creaks like the creaking of a saddle when it is first set down due to the weight of the almighty above them አለ። የትኛውም ሰማይ የለም አላህ ሲቀመጥበት ከአላህ ክብደት የተነሳ ክሪክ የማያደርግ ወይም አጢጥ የማይል አጢጥ የማይል አይጣል። ለምሳሌ አንድ የሆነ ወንበር ላይ ስትቀመጡ አጢጥ ነገር ይላል። እኔ ቆይስቲ አሁን የተቀመጥኩበትን ከሰማ አይሰማም ነገሮች። ብቻ ግን ምንድነው አንድ ነገር ላይ ስትቀመጡ በጣም ክብደታችሁ ከባድ ከሆነ አጢጥ ነገር ይላል አይደል? የሚያወጣው ድምፅ አለ። እንደዚህ አይነት ድምፅ ያወጣል አላህ ዙፋኑ ላይ ሲቀመጥ ማለት ነው።
ከምን የተነሳ ነው ዙፋኑ አጢጥ የሚለው ሰማያቶቹ የሚነቃነቁት አጢጥ የሚሉት ከምን የተነሳ ነው አለ? the weight of the almighty ከአላህ ክብደት። አላህ ክብደት አለው። ምንድነው እዚህ ጋር እየተቀመጠ ያለው ነገር? አላህ ዌይት አለው፣ ክብደት አለው። ተመልከቱ። አላህ ምን አለው? ክብደት አለው፣ ዌይት አለው። ስለዚህ ከአላህ ክብደት የተነሳ ሰማያቶች ይነቃነቃሉ። ልክ አንድ ኮርቻ ላይ አንድ ሰው ሲቀመጥ እንደሚያወጣው ድምፅ ማለት ነው። ያን እነሱ ኮርቻ ስለሚያውቁ ነው። ኮርቻ ላይ ሲቀመጥ እንደሚያወጣው ድምፅ ከአላህ ክብደት የተነሳ ያወጣል። እንደውም ሌላም በዚህ ተመሳሳይ የሆነ ሐዲስ አላር አጢጥ ሲል ልክ አላህ ሲቀመጥበት ከአላህ ክብደት የተነሳ ዙፋኑ አጢጥ ይላል የሚለው ቃል ልክ አንድ ሰው ግመል ላይ ሲቀመጥ የግመል ኮርቻ ላይ ሲቀመጥ ኮርቻው አጢጥ እንደሚለው አላህም ኩርሲው ላይ ሲቀመጥ ኩርሲው አጢጥ ይላል። ሙሐመድ ነው ይሄንን ያለው። አልዛሃቢ ምን ይላል በዚህ ጉዳይ? አልዛሃቢ ምን ይላል? አልዛሃቢ ምን አለ? ይህንን ሐዲስ በመሸማቀቅ እንዳተውት ቀደምት ሰለፎች የተቀበሉትን እኛ ማንነንና ነው ምንክደው? ቃል በቃል እንደዚህ ነው የሚለው። እኛ ማንነንና ነው ቀደምት ሰለፎች የተቀበሉትን እኛ ማንነንና ነው ምንክደው? እኛ መካድ አንችልም። ቀደም ሰለፎች ተቀብለውታል። ይሄ ግን የአላህ ባህሪ ሳይሆን የዙፋኗ የኩርሲዋ ባህሪ ነው አለ። አጢጥ የሚለው አላህ ሳይሆን አላህ የሚቀመጥበት ኩርሲ ነው አጢጥ የሚለው። ሶ አላህ ሳይሆን አጢጥ የሚለው ኩርሲው ነው። ይህንን ብቻ አስተውሉ ይናገርና ነገር ግን ከመጣ አሚን ብሎ መቀበለው ብሎ ያስቀምጣል። ስለዚህ አላህ ከፍጡራን ጋር ይነካካል። ኩርሲው ላይ ጉብ ሲል ኩርሲው አጢጥ ይላል ከክብደቱ የተነሳ ይኸው the weight of the almighty ይላል። ከአላህ ክብደት ይላል። ዌይት ማለት ክብደት ነው። ታውቃላችሁ መቼ? አላስረዳችሁም። ይህንን እንግሊዝኛ የማያውቅ ሰው መቼስ የለም ዌይት ማለት ምን ማለት እንደሆነ ማለት ነው። ዌይት አለው፣ ክብደት አለው። አላህ በጣም ከባድ ነው። ክብደቱ አርሽን ያነቃንቃል። ኦኬ፣ በአረብኛው ላሳይ ከፈለክ። እሺ፣ የቱ ጋር ያለው መሰለህ? አይ ቲንክ በአረብኛው እንትን ስለማላውቀው በእንግሊዘኛ ላገኘውና ከዛ በአረብኛ ታያል። እሺ 200 ስንት የሚለው ነው? እሺ ከዚህ ጀምሮ ያው ከዚህ ጀምሮ አንብብ። አይ ቲንክ ከዚህ ጀምሮ ይመስለኛል። ያው 5 ምናምን ከሚለው ጀምሮ ወደ ታች አንብብ። ወጣ እንዴ? ና እንጂ ና። ወዴት ሄድክ እንዴ? የአረብኛው ሲከፈት ትሄዳለህ እንዴ? አሁን እኔማ ያው እኔ እንዳላ ከባድ ወፍራም አይደለሁም እኔ የሚያነብ ከሆነ ይጎል የተገላበጥኩኝ እኮ ነው። ያ ኩርሲ